ዮሐንስ ምዕራፍ 16 ከቁጥር 12 አይደለ ከቁጥር 12 ጀምሮ ያለውን ክፍል የምንመለከት ይሆናል። ገጸ ንባቡ ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ፣ ከፀሐይም መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ከዘንዶውም አፍና ከአውሬው አፍ ከሐሰተኛው ነቢይ አፍ ጓጉንቸሮች የሚመስሉ ሶስት እርኩሳን መናፍስት ሲወጡ አየሁ። ምልክት እያደረጉ የአጋንንት መናፍስት ናቸው። ምልክት እያደረጉ የአጋንንት መናፍስት ናቸው። በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆን ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ። ራቁቱን እንዳይሄድ እፍረቱን እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። በዕብራይስጥም አርማጌዶን ወደሚባለው ስፍራ እስከትቷቸው ይላል። ይሄ ስድስተኛው ጽዋ የምናይ ነው። ስድስተኛው ጽዋ ምን ነው የሚናገረው የሚለውን ሐሳብ እንመለከታለን። ከዛ በኋላ የሚቀረን ሰባተኛው ጽዋ ነው which is ዓርብ ዕለት ምን ጨርሰው ይሆናል ማለት ነው። ዓርብ ዕለት ምን ጨርሰው ከቁጥር 17 እስከ 21 ያለውን ክፍል ይሆናል። እሺ ስለ ኤፍራጥስ አንድ ሁለት ነጥብ ላንሳ። የኤፍራጥስ ወንዝ በተመለከተ አንድ ሁለት ሐሳብ ላንሳ። መጽሐፍ ስለ ኤፍራጥስ ወንዝ በተለይ ራዕይ ዮሐንስ ላይ አንድም ሁለትም ቦታ ተመልክተናል። ለአብነት ያህል እንግዲህ የኤፍራጥስ ወንዝ ከየት ነው የሚነሳው፣ የት ነው የሚገባው፣ ምን ከተሞችን ያቋርጣል፣ እነዚህ ነጥቦችን እንመለከትና በዚህ ክፍል ላይ የኤፍራጥስ ወንዝ መነሳቱ ምንን የሚናገር ነው። በቤተክርስቲያን ያሉ አባቶች ይሄን በትርጓሜ በራዕይ ዮሐንስ ትርጓሜ ላይ ምን ብለው አስቀመጡ፣ የቤተክርስቲያናችን መተርጉማን ምን ብለው ይሄን ክፍል ተናገሩ የሚለውን ነጥብ እናያለን። ከዛ እንቀጥላለን። እንግዲህ የኤፍራጥስ ወንዝ በዕብራይስጥ ፔራጥ የተባለ ይጠራል። ግሪኮች በግሪክ ኤፍራጥስ ተብሎ ይጠራል። ታላቅ ያስባለው የኤፍራጥስ ወንዝ ምንድነው ታላቅ ያስባለው ብላችሁ ብትጠይቁ እንግዲህ በምዕራብ እስያ ረጅም ወንዝ ነውና የሚነሳው ከአርሜኒያ ነው። ፕሬዘንት ዴይ ተርኪ ማለት ነው፣ ቱርክ። ከአርሜኒያ ተነስቶ ብዙ ከተማዎችን ብዙ ቦታዎችን አቋርጦ ወደ 168 ሜትር ወደ 168 ሜትር ርዝማቶች ቆልቆሎ 67 ሜትር ከባህር ወለል ላይ ሲደርስ ወደ ምስራቅ የሚሄድ ወንዝ ነው። ጥንታውያን ከተሞች እንደ ባቢሎን የመሳሰለ እንደ ቺሽን የመሳሰለ ኒፖርን ኤሬክን ኡርን በአጠቃላይ 3600 ኪሎ ሜትር ያህል ርቀት ይጓዛል ተብሎ ይታመናል። ከዛ ወደ ፋርስ ባህር ሰላጤ የሚገባ ወንዝ ነውና በጣም ረጅም ወንዝ ነው። ከኤፍራጥስ ጋር ተገናኝቶ በተለይ በራዕይ ዮሐንስ ምዕራፍ 9 ላይ አንዴ ቁጥር 13 ላይ የተጻፈ አንድ ነገር አለ። በራዕይ ዮሐንስ ምዕራፍ 9 ስንማር ካስታውሳችሁ አይ ቲንክ 1-2-3 ወር ወደ ኋላ እንመለስ። ቁጥር 13 ላይ ስድስተኛው መልአክ ነፋ፣ በእግዚአብሔር ፊት ካለ በወርቅ ከተሰራ መሰዊያ ቀንዶች አንድም ድምጽ ሰማው ካለ በኋላ መለከትም ያለውን ስድስተኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው የሚል ቃል ይሄን ክፍል ተመልክተናል። ከዛ በኋላ እነዚህ ሶስቱ በታላቁ ወንዝ የታሰሩት አራቱ መላእክት ፍታቸው አለው። እነዚህም ተፈተው ደግሞ አንድ ሶስተኛውን ይኸው መለከትም ያለው ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ። የሰዎችንም ሲሶ እንዲገድሉ ማለት አንድ ሶስተኛ
እነዚህ በስድስተኛው መልአክ መለከቱን በነፋ ጊዜ በኤፍራጥስ ወንዝ የታሰሩት አራቱ መልአክ ተፈተው የዓለምን ሕዝብ 1/3 አጥፍተው እንደነበረ ይሄንን አይተናል። ራዕይ ዮሐንስ ምዕራፍ 9 ላይም ይሄንን ስለ ኤፍራጥስ ተጽፎ እናነባለን። ታላቁ ወንዝ ይለዋል። ራዕይ ዮሐንስ ምዕራፍ 16 ላይም ስትመጡ ስለ ኤፍራጥስ ስድስተኛው ጽዋ ላይ በታላቁ ወንዝ በኤፍራጥስ ይላል። ኤፍራጥስ ታላቁ የተባለበት ምክንያት አንደኛው ርዝማኔው ነው። በምዕራብ እስያ ረጅሙ ወንዝ ተብሎ ይጠራል ኤፍራጥስ። ያ ብቻ ግን አይደለም። በኤፍራጥስ ይሄን ብቻ አይደለም። በኤፍራጥስ ታላቅ ያስባለው በኤፍራጥስ ወንዝ ዙሪያ ታላላቅ ጦርነቶች ተካሂደዋል። ታላላቅ ከተሞች ተመስርተው ጠፍተዋል። በጊዜ ብዛት እንደነ ባቢሎን ያሉትን መመልከት እንችላለን። ግን ለአብነት ያህል አንድ ሁለቱን ለምሳሌ እንመልከት። ለምሳሌ ኤፍራጥስ ወንዝ ዙሪያ ከተነሱ ጦርነቶች ጥንታውያን ጦርነቶች በፊት ለምሳሌ በ605 ቅድመ ልደተ ክርስቶስ ናቡከደነጾር ፈርዖን ኒካኦን በኤፍራጥስ ወንዝ አጠገብ በከርከሚሽ አውደ ውጊያ ድል አድርጎታል። በኋላም ዘመን ደግሞ ፓርታውያን ሮማውያንን በዚሁ በኤፍራጥስ ድል አድርገዋል። የሮምን የምስራቅ ኤፍራጥስ ግዛት የነጠቁትም በዚህ አካባቢ ነው ብለው አንዳንድ ጸሐፍት ጽፈው አስቀምጠው እናነባለን። እና ታላላቅ በታሪክ ረገድ ታላላቅ ጦርነቶች በኤፍራጥስ ወንዝ አካባቢ ስለተደረጉ ወንዙ በታላቁ ወንዝ በኤፍራጥስ ለምን ታላላቅ ጦርነቶች ተካሂደዋል። ታላላቅ ከተሞች በሲቪላይዜሽን በእድገት በምድራዊ የሆነው እድገት ታላላቅ ቦታ የደረሱ በኋላ ላይ በኃጢአት ምክንያት የጠፉ ከተሞች በኤፍራጥስ አቅራቢያ ተመስርተው ታላላቅ ከተሞች ጠፍተዋል። በዚህ ምክንያት ታላቅ ተብሎ ይጠራል ወንዙ። አንድም ደግሞ ከ3600 ኪሎ ሜትር ያህል የሚጓዝ ረጅም ወንዝ ስለሆነ የኤፍራጥስ ወንዝ ታላቅ ተብሎ ይጠራል። እና ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጥስ ላይ ያፈሰሰ ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ ይላል። አሁን የቤተክርስቲያናችን አንድምታ ትርጓሜ ይሄንን ክፍል ወደ መስራቅ የሚመጡ ነገስታት ብለው የተናገሩትን ሲተረጉሙ በብሔረ ብፁዓን ለሚኖሩ ሰዎች ነው። ይሄ አሁን ሁሉም ይሄንን ያደርጋሉ ማለት አይደለም። ይሄ አሁን የቤተክርስቲያናችን አንድምታ ትርጓሜው ላይ ያለውን ክፍል ነው የምነግራችሁ። ሌሎችም በሌላ የሚተረጉሙ አሉ። በተቻለ መጠን አንድ ሁለቱንም አያይዘን እናያለን። ለምሳሌ የቤተክርስቲያናችን ትርጓሜ ሬካባውያን ስጋ አንበላም ጠጅ አንጠጣም በማለት ይኖሩ ነበር ብለው ይጀምራሉ። ኦኬ ያው ሲጀምር ከወደ ምስራቅ የሚመጡ ነገስታት ጎዳናቸው ጥርጊያ ትሆን ዘንድ ውሃው ደረቀ ማለት ተከፈለ ብሎ ደቂቀ ኬሬቢ ብሎ ነው የሚያነሷቸው። ማለትም ሬካባውያን ተብለው ይጠራሉ። ስጋ አንበላም ጠጅ አንጠጣም በማለት ይኖሩ ነበር። የእስራኤል ምርኮ ሲደርስ እግዚአብሔር የኤርሚያስን ደቂቀ ሬካብን ለይልኝ አለው። ለያቸውም። እነርሱም ወደ ብሔረ ብፁዓን ወስዶ አኖራቸው። ከ9 ነገድ ተወጣጥተው ይህ ሁሉ መከራ የሚመጣብን በኃጢአታችን ነው ብለው የተጸጸቱትን ለይቶ ወደ ብሔረ ብፁዓን ወስዷቸዋል። እነዚህ ህዝቦች ከኃጢአት ተከልክለው የሚኖሩ ናቸው። አባ ማስያስም ሄዶ አይቷቸዋል። ጌታችን እሁድ እየገባ ወንጌል ያስተምራቸው ነበረ። ማቴዎስም ወንጌል አስተምሯቸዋል ካሉ በኋላ በሀገራቸው በሙት ባህር ሜዶ ነው። ሀገራቸው በሙት ባህር ሜዶ ነው። በዘመነ ሐሳዊ መሲህ ኤፍራጥስ ተከፍሎ ወደ ኢየሩሳሌም ገብተው በሰማዕትነት ይሞታሉ ብለው በትርጓሜ ላይ በአንድምታ ትርጓሜያችን ላይ ያስቀምጣሉ። ግን ለአንዳንድ ሊቃውንት ደግሞ የኤፍራጥስን ወንዝ ያነሱና ከዚህ ጋር ይሄንን ራዕይ ዮሐንስ ምዕራፍ 16 ላይ ያለውን ክፍል ምን ብለው ነው የሚተረጉሙት? እንግዲህ ስድስተኛው መልአክ መለከቱን በነፋ ጊዜ በኤፍራጥስ ወንዝ የታሰሩት አራቱን መልአክ ተፈተው አይተናል። የዓለምንም ህዝብ 1/3 አጥፍተው ነበር። አሁን ደግሞ ይላሉ ለምስራቅ ነገስታት ሲባል ወንዙ ደረቀ ይላሉ። አሁን እነዚህ ምስራቅ ነገስታት የተባሉ
እነማን ናቸው የሚለውን አንዳንድ ሊቃውንት ሐሳዊ መሲን የሚዋጉት ነገስታት ከምስራቅ የሚመጡ ናቸው። ምናልባት ይሄ እነዚህ ሐሳዊ መሲ ከሐሰተኛውን መሲ ሐሳዊ ነብይ ሐሳዊ መሲ ዲያብሎስን የሚዋጉ ነገስታት ናቸው፣ ከምስራቅ የሚመጡ ናቸው ብለው የሚያስቀምጡ አሉ። ከዚህ ጋር ያያዙና ይሄ ደግሞ ግብፃውያን መተርጉማንም በፓትሪስቲክ ኮሜንታሪያቸው ላይ ጽፈዋል። እነዚህ ነገስታት በመጀመሪያ ይቀበሉታል። ማንን ይቀበሉታል? ሐሳዊው መሲን ይቀበሉታል። በኋላ ግን በራሱ ላይ ይነሱበታል። ኃይሉ ሲመታ ራሱ ላይ ይነሱበታል። ያን ጊዜም የኤፍራጥስን ወንዝ ተሻግረው ይገጥሙታል ለማለት ነው ብለው አንዳንድ ሊቃውንት ያስቀምጣሉ። አሁን ወደ ሐሳዊው መሲ በአርማጌዶን የሚደረገውን የጦርነት ልንመለከት ነው። ኦኬ ከሰባተኛው ጽዋ የእግዚአብሔር ፍርድ ከመምጣቱ በፊት በአርማጌዶን የሚደረገውን ጦርነት የምንመለከት ይሆናልና ከዛ በፊት ግን መጀመሪያ የተቀበሉት አንዳንድ ሊቃውንት ከምስራቅ የመጡ አንዳንድ ነገስታት ሐሳዊ መሲን ይቀበላሉ። በኋላ ላይ ግን ይነሱበታል፣ እጅ ይጭኑበታል የሚለውን ሐሳብ ያስቀምጣሉ። ኢትዮጵያን በትርጓሜ የተናገሩትን ክፍል አይተናል። ግብፃውያን መተርጉማን ተመሳሳዩን ሐሳብ ነው የሚያነሱት። አንድ ሁለቱን እንመልከት። ለምሳሌ ወደ ኋላ እንመለስ። ኦኬ ለምሳሌ እንደ ሂፖሌትስ የመሳሰሉ ጥንታውያን ጸሐፍት thinks that God allows this dryness to the kings ይላል። እግዚአብሔር አምላክ የባቢሎንን መድረቅ የፈቀደው ከምስራቅ ለመጡ ነገስታት ለተባሉት ነው። ለምን ሲል the followers of the antichrist followers the antichrist የሐሳዊ መሲህ ነው antichrist የሚለው these are the followers ከምስራቅ የመጡት ነገስታት የተባሉት የሐሳዊ መሲህ ተከታዮች ናቸው the followers of the antichrist who live there that they might come to him and assemble to help him but they turn against him እነዚህ ከምስራቅ የመጡ ነገስታት መተው ሐሳዊ መሲህ መጀመሪያ ተቀበለውት ነበር። በኋላ ላይ ግን but they turn against him በራሱ ላይ የተነሱ ነገስታት እንደሆኑ የሚናገር ነው። ኢብን አሳል ይሄን የሚባሉ አንድም ሊቅ ይሄንን ሐሳብ that these kings are against the antichrist and God facilitated their way to destroy him ይላሉ። ከምስራቅ የመጡ ነገስታት ናቸው። በሐሳዊ መሲህ መጀመሪያ አምነዋል። በኋላ ላይ ግን ሪቪል ራሱ ላይ የተነሱ ነገስታት እንደሆኑ የሚናገሩ አንዳንድ አስተማሪዎች አሉ። ግን ሁሉንም ማየቱ የተገባ ነው። ኢትዮጵያን ሊቃውንት ግን ቅድም እንዳየነው እነዚህን በትርጓሜው ላይ ከፍተን መደግመን ብናይ የተሻለ ነው። በብሔረ ብፁዓን የሚኖሩ ወደ ኢየሩሳሌም ሊሄዱ ሲል ሄደው ሰማዕትነትን እንደተቀበሉ ጌታችን ያስተምራቸው እንደነበረ ሀገራቸው በሙት ባህር ሜዶ ነው በዘመነ ሐሳዊ መሲህ ኤፍራጥስ ተከፍሎላቸው ወደ ኢየሩሳሌም ገብተው ሰማዕትነት ተቀብለዋል ብለው አንድም ትርጓሜያችን ላይ ያስቀምጣሉ። ይሄንን ማየትም ግድ ይለናልና ለዚህ ነው ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ የሚለው። ቁጥር 13 ላይ ከዘንዶውም አፍና አሁን ቁጥር 13 ላይ ከዘንዶውም ዘንዶ የሚለው በሶስቱንም እናያለን። ዘንዶ አፍና ከአውሬው አፍ ከሐሰተኛው ነብይ አፍ ይላል። ከዘንዶ አፍ ከአውሬው አፍ ከሐሰተኛው አፍ። ዘንዶ የተባለው ዲያብሎስ፣ ከዲያብሎስ አፍ የሚወጣ አንድ ነገር አለ። አሁን ሶስቱንም ከፍለን ማየት ያስፈልጋል። ከዘንዶ ቁጥር ራዕይ ዮሐንስ ምዕራፍ 12 ላይ እናገኘዋለን። ከምዕራፍ 12 ጀምራችሁ ታገኙታላችሁ። ግን አንዴ ይሄው ቁጥር 4 ላይ ጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። እንቀጥል። ይሄው 9 ላይ ዘንዶ የተባለ ማን ነው የሚለውን ሲነግረን ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ ዲያብሎስ የተባለ ሰይጣን የተባለ ታላቁ ዘንዶ መባሉ
ሊቅ ደቂቅ ሕፃን ትንሽ ትልቅ አይልም፣ ሁሉን ይውጣል፣ በክደት ሁሉን ያስታል፣ ሁሉን ያጠፋል። ዘንዶ ሁሉን እንደሚውጥ ትልቅ የምትሉትንም እንዴት ይሄንን ሊያደርግ ይችላል፣ እንዴት ይሄንን ሊውጥ ይችላል፣ እንዴት ይሄንን ሊበላ ይችላል የምትሏቸውን ሁሉ ዘንዶ አይታችሁ ከሆነ ይውጣል አይደለ? በተመሳሳይ መልኩ ኦኬ ታላላቅ የሚባሉ ሊቃውንት ሊሆኑ ይችላሉ። በቃ በትምህርታቸው እዚህ ደረጃ ደርሰዋል ብለን የምንመለከታቸው ሁሉ ሳይቀሩ ዘንዶ በተባለ ዲያብሎስ ክፉ በስተት ትምህርት ሲዋጡ አይተናል። ከእግዚአብሔር ርቀው ተመልክተናልና ዘንዶ እያለ ዘንዶ ትንሽ ትልቅ አይልም። ክፉ ዲያብሎስ ከሌኮ ትንሽ ነው አይቅር፣ አይ ከሌኮ ደግሞ በጣም ትልቅ ነው እንዲው አይልም። ሁሉን ለማሳት ክፉ የተባለ ዲያብሎስ ዘንዶ ይጥራልና በዘንዶ ተመስሎ እናየዋለን። ኦኬ ግን ዘንዶ የተባለ ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ማን ነው ዘንዶ የተባለ? ዲያብሎስ ሰይጣን። እሺ ያዙልኝ። አሁን ዘንዶ የተባለው ማን ነው? ዲያብሎስ ሰይጣን። ግራን መጋባት አያስፈልግም። ሶስቱንም እዚህ ጋር የተጠቀሱ ሶስቱንም ማየት ያስፈልጋል። እያንዳንዱን እናየውናል። እሺ ከዘንዶ በኋላ ራዕየ ዮሐንስ ምዕራፍ 16 ላይ ትመጣላችሁ። ከዘንዶ አፍና ሲል ከዲያብሎስ ከሰይጣን አፍ አንደኛ። እሺ ከዛን ቀጥልና ከአውሬው ደግሞ አፍ ተባለ። አውሬው የተባለ ደግሞ ማን ነው? አውሬው የተባለው ዘንዶ እየረዳው ዘንዶ የሚረዳው በምትሃት ድንቅ የሚያደርግ ሐሳዊ መሲ ነው። አውሬ የተባለው ከአውሬው አፍ የተባለው ሐሳዊ መሲ ነው። ዘንዶ ሰይጣን ዲያብሎስ ነው። ከአውሬው አፍ የተባለ አውሬው የተባለ ሐሳዊ መሲ ነው። ቅዱስ ዮሐንስ አፈወርቅ እንደሚነግረን ሰው ነው፣ ክፉ በሱ ላይ ሰልጥኖ ክፉ ግብርን የሚፈጽም ነው። ስለዚህ ከአውሬው አፍ የተባለው ሐሳዊ መሲ ነው። ሐሳዊ መሲ ዘንዶ የተባለ ዲያብሎስ ሰይጣን፣ ከአውሬው አፍ አውሬው የተባለ ሐሳዊ መሲ። ይሄንን ደግሞ ራዕየ ዮሐንስ ምዕራፍ 13 ላይ አይተናል አይደል? አንድም አውሬ ከባህር ሲወጣ አየሁ፣ 10 ቀንዶች 7 ራሶች ነበሩት፣ በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረ። ያየሁትም አውሬ ነብር ይመስል ነበር። ለምን ነብር ተባለ? አይተናል፣ ተምረናል፣ የተማራችሁ ታውቃላችሁ። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ ካለ በኋላ ዘንዶውም ኃይሉን ዙፋኑን ትልቅም ስልጣን ሰጠው ይላል። ዘንዶ የተባለ ማን ነው? ዲያብሎስ። ኦኬ ዲያብሎስ ሰይጣን ዘንዶ የተባለ ዘንዶ ኃይሉንና ዙፋኑን ትልቅ ስልጣንም ሰጠው። ለማን? አውሬ ለተባለ። ግብሩ ሲታይ እኮ ሰው ነው። አውሬ ለምንድን ነው የተመሰለው? እንደው ቀንድ አለው እያልን አይደለም። ጭራ ወይም የሚያስፈራ ጥርስ አውሬ ይመስላል። ግብሩ አውሬ ይመስላል። ክፉ ነው ማለት ነው። ኃጢአተኛ ነው፣ በደለኛ ነው። አያችኋል? እግዚአብሔር አምላክ ለክብር ፈጥሮን ወደ አውሬነት የተቀየርን ዛሬ በጣም ብዙ ሰዎች አለን። ወደ እንስሳዊ ጠባይ ኃጢአት እንዲያደርጋል። በነገራችን ላይ ኢየሱስ ክርስቶስ ለምን መሰላችሁ በበረት የተወለደ? እኔና እናንተ በኃጢአት ምክንያት ሰዋዊ ጠባይን ትተን እንስሳዊ ጠባይን አውሬ መስለን ነበረ። ስለዚህ እሱ በበረት ተወለደ ይላሉ አባቶቻችን። እኛን ወዴት ከፍ ሊያደርገን? ከፍ ወዳለው አዳማዊ ክብር፣ ሰዋዊ ክብር ከፍ ሊያደርገን። ስለዚህ አውሬ የሚለው ሐሳብ የሐሳዊው መሲህ ይሄ በአውሬ በሚለው ቃል መገለጹ በደለኛ ኃጢአተኛ መሆኑን ለመግለጽ ነው እንዴ። ሰው ቢሆንም በኃጢአት ምክንያት ግን ግብሩ አውሬ ነው ማለት ነው። ዛሬ ብዙ አውሬ የመሰሉ ብዙ ሰዎች አሉ። ኦኬ አረ እንደው አውሬን የሚያስንቁ ብዙ ሰዎች አሉ በግብራቸው ማለት ነው። ያው እግዚአብሔር ጊዜ ያለው አይደለ? የሚፈርድበት ጊዜ ያለው። ቅዱሳንን የሚሳደቡ የሉም እንዴ? አረ አሉ፣ ሞልተዋል እኮ ማደሪያውን የሚሳደቡ ሙልጭ አድርገው ቤተክርስቲያንን የሚሳደቡ ከዛ ቢዝነስ ሲጠርባቸው
ቤተክርስቲያንን መስለው የበግ ለምድ ለብሰው የሚመጡ ብዙ ሰዎች አሉ። እግዚአብሔር አምላክ ልቦና ይስጣቸው። ጊዜ አለ እግዚአብሔር የሚቀጣበት ጊዜ አለ። እንደዚህ አይነትን ሰዎች የሚቀጣበት ጊዜ አለ። የአውሬ ባህሪ የተላበሱ ስለዚህ አውሬ የተባለ ሐሳዊ መሲህ ነው። አውሬው ግን የሚሰራው በማን ነው? በዘንዶ። ዘንዶ ማን ነው? ሰይጣን ዲያብሎስ። ዘንዶም ኃይሉን ዙፋኑን ትልቅም ስልጣን ሰጠው ለማን? ለአውሬው፣ ለሐሳዊ መሲህ። ስለዚህ ክፉ የሚያሰራ ክፉ ከሚሰሩ ሰዎች ጀርባ ክፉ የሚያሰራ ማን አለ ማለት ነው? ዲያብሎስ አለ ማለት ነው። ሰይጣን አለ ማለት ነው። እንቀጥል። ከዛ ወደ ምዕራፍ 16 እንሂድ። እሺ ከዛስ ዘንዶን አየን፣ አውሬን አየን። ከዛ ከሐሰተኛውም ነብይ አፍ ይላል። ሐሰተኛው ነብይ ሐሳቤ ኤልያስ ይሉታል አባቶቻችን። ኤልያስ በእግዚአብሔር እርዳታ ያደርግ የነበረውን ታምር ሐሰተኛው ነብይ ሐሳዊ ኤልያስ የተባለው የሐሳዊው መሲህ መንገድ የሚጠርገው እሱም በሐሳዊው መሲህ ዘመን ድንቅን ያደርጋል። በምትሃት ነው ግን የሚያደርገው። በነገራችን ላይ ኦርቶዶክሳውያን ክርስቲያኖች ኢየሱስ ክርስቶስ ድንቅ ቢያደርግ የሚያደርገው ነገር እውነተኛ የሆነ ነገር ነው። በደንብ አርጋ እውነተኛ ነው። ታስታውሳላችሁ ሙሴን ምንድነው ያለው? በዘጸአት መጽሐፍ ላይ ዘጸአት ምዕራፍ 4 እናያለን። በትርህን እንመልከቱ። አንዴ በትርህን ጣል ሲለው በትሩ ምንድነው የሆነው? ተመልከቱ። አንዴ ዘጸአት መጽሐፍ ኦሪት ዘጸአት ምዕራፍ 4 ላይ ወሰዱልኝ። ይሄው ሙሉን እናንተ ብታነቡት ደስ ይለኛል። እኔ ግን ከእግዚአብሔር ያሳየውን ሁለት ታምራት ላሳያችሁ። አንደኛው ይሄው ምዕራፍ 4 ላይ ነው ያለው። ከቁጥር 6 ልጀምር። ተመልከቱ። እግዚአብሔርም ብሎ ይጀምራል። እግዚአብሔርም ደግሞ እሺ ወንድማችን ብሬ ስላለ አንድ ሰው ብቻ ለብሬ እናስገባው። ለመምህር ብሬ ገስት ላይ አንድ ሰው ቦታ እንስጥ አንዴ። እሺ አንድ ሰው ፕሊዝ ብሬ እከላለው ናገባ። እሺ ዘጸአት ምዕራፍ 4 ቁጥር 6 ላይ እግዚአብሔርም ደግሞ አለ እጅህን ወደ ብብትህ አግባ አለው። ማንን? ሙሴ ጠየቀ። ሄጄ ለእስራኤል በግብጽ ምድር ላይ በፈርዖን ባርነት ላሉ እስራኤላውያን ሄጄ በነግራቸው ላይ አምኑኝ ይችላል። ስለዚህ እንዲያምኑት እግዚአብሔር እነዚህ ሁሉ ተአምራት ድንቅ ነገር ሲያደርግለት እናያለን። ለምሳሌ እግዚአብሔርም ሙሴን የአባቶቻቸው አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር እንደተገለጠልህ እንዲያምኑ እጅህን ዘርግተህ ጅራቷን ያዝ አለው። እጁንም ዘርግቶ ያዘው፣ በእጁም ውስጥ በትር ሆነ ይችላል። አንደኛው ተአምር አላለው። ከቁጥር 2 ጀምራችሁ አንብቡት። እግዚአብሔርም ይህች በእጅ ያለችው ምንድናት አለው። እርሱም በትር ናት አለ። ወደ መሬት ጣላት አለው። እርሱም በመሬት ጣላት። መጀመሪያ ምንድን ነበረች? በትር። ከዛው እርሱም በመሬት ጣላት፣ እባብም ሆነች ነው የሚለው። አልመሰለችም፣ እባብ አልመሰለችም። ሆነች ነው የሚለው። ያቺ የተጣለችዋ በትር ኤግዛክትሊ እባብ ነው የሆነችው። ሙሴም ከርሷ ሸሸ ይላል። ከዛ እግዚአብሔር ሙሴን ምን እንዳለው ስሙ። የአባቶቻቸው አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር እንደተገለጠልህ እንዲያምኑ እጅህን ዘርግተህ ጅራቷን ያዝ አለው። እግዚአብሔር ምን አለው? በትሯን ያዝ አይደለም ያለው። አስተውሉ። እግዚአብሔር ምንዋን ያዝ ነው ያለው? ጅራቷን ያዝ። በትር ጅራት አለው እንዴ ክርስቲያኖች? ኖ። ግን ኤግዛክትሊ እባብ ስለሆነች በስሟ ነው የጠራት እግዚአብሔር። እጅህን ዘርግተህ ጅራቷን ያዝ አለው። ከዛ እጁንም ዘርግቶ ያዛት፣ በእጁ ውስጥም ደግሞ አሁን በትር ሆነች። አሁን ደግሞ ወደ በትርነት ተለወጠች ማለት ነው። ይሄ እግዚአብሔር አምላክ ድንቅን ሲያደርግ የሚሆን ነው እንጂ በምትሃት ወይም በማስመሰል አይደለም። በትሩ እባብ መሰለ አይልም። እባቡ በትር መሰለ አይልም። እባቡ
በትር ነው የሆነው። በትሩ እባብ ነው ያለው እግዚአብሔር እንዲህ የማድረግን በትርን ወደ እባብ አማናዊ እባቡን ደግሞ አማናዊ በትር የሚታመን በትር ማድረግ ይችላል እግዚአብሔር አምላክ ነው የለዋወጠው። አሁን ተመልከቱ። ሁለተኛውስ እግዚአብሔርም ደግሞ እጅህን ወደ ብብትህ አግባ አለው። እጁንም ወደ ብብቱ አገባት። ባወጣው ጊዜ እነሆ እጁ እንደ በረዶ ለምጽ ሆነች። እርሱም እጅህን ወደ ብብትህ መልስ አለው። እጁንም ወደ ብብቱ መለሳት። ከብብቱም ባወጣት ጊዜ እነሆ ተመልሳ ገላውን መሰለች። ስለዚህ እግዚአብሔር አምላክ ድንቅን ሲያደርግ ኤግዛክትሊ ነው እንጂ በምትሃት አይደለም። ክፉ የተባለ ዲያብሎስ ግን በምትሃት ነው ድንቅን የሚያደርገው። አስመስሎ ነው፣ የሆነ አይደለም፣ እውነት የሆነ ነገር አይደለም፣ በማስመሰል ነው። አሁን በራእይ መጽሐፍ ላይም ስትመጡ ሐሳዊ ነቢይ ያው ምዕራፍ 13 ላይ ከሐሰተኛው ነቢይ የተለው ሐሳዊው ነቢይ በምትሃት ድንቅን ያደርጋል። ለምንድን ነው ይሄንን የሚያደርገው? ሰዎች ሐሳዊው መሲን አውሬውን ማለት ነው ይቀበሉ ዘንድ። ማን ብሎ ነው የሚቀበሉት? ክርስቶስ ነህ ብለው ይቀበሉ ዘንድ፣ አምላክ ነህ ብለው ይቀበሉ ዘንድ፣ ኢየሱስ ነህ ብለው ይቀበሉ ዘንድ፣ መሲህ ነህ ብለው ይቀበሉ ዘንድ በምትሃት ማለት ነው ድንቅን ያደርጋል። እንመልከት። ይሄንን በራእይ ዮሐንስ ምዕራፍ 13 ላይ በስፋት አይተናል። ሐሳዊው ነቢይ ምንድነው የሚያደርገው? ሌላም አውሬ ከምድር ሲወጣ አየሁ። ኦኬ የበግ ቀንዶች የሚመስሉት 2 ቀንዶች ነበሩት፣ እንደ ዘንዶም ይናገር ነበር። በፊተኛው አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ለሞቱ የሆነውን ቁስል ተፈወሰችለት። ለፊተኛው አውሬ ምድርና በእርሱ የሚኖሩት እንዲሰግዱለት ያደርጋል፣ እንዲያመልኩት ያደርጋል። የፊተኛው አውሬ ያለው ማንን ነው? ራእይ ዮሐንስ ምዕራፍ 13 ቁጥር 1 ላይ አንድም አውሬ ከባህር ሲወጣ አየሁ ያለውን ሐሳዊ መሲን ነው። ሰዎች ለእርሱ ይሰግዱ ዘንድ ሲል ምን ማለት ነው? በዚህ ክፍል ላይ በአውዱ መሰረት መስገድ የሚለው ሐሳብ አምልኮ ያቀርቡለት ዘንድ እዚህ ክፍል ላይ ማለት ነው። ስለዚህ ለፊተኛው አውሬ ምድርና በእርሱ የሚኖሩት እንዲሰግዱለት እንዲያመልኩ ያደርጋል። እሳትንም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶች ያደርጋል። በዚህ ምክንያት ነው አባቶቻችን ሐሳዊ ኤልያስ በእግዚአብሔር እርዳታ አማናዊውን ድንቅ እሳት እንዳወረደ ሐሳዊው መሲህም ሐሳዊ ኤልያስ የሚሉት እንደ ኤልያስ አይነት ኤልያስ በእግዚአብሔር እርዳታ እውነተኛን ታምር ያደርጋል። ሐሰተኛው ኤልያስ የተባለው ሐሳዊው ነብይ የተባለው ደግሞ ተመሳሳይ ግን እውነተኛ ያልሆነ ሐሰተኛ በምትሃት ድንቅን ያደርጋል። ለምንድነው ግን ይሄንን ሁሉ የሚያደርገው? ለሐሳዊው ለመሲሁ ይሰግዱ ዘንድ ያመልኩት ዘንድ ነው። አንተ ክርስቶስ ነህ ብለው ይመለከቱት ዘንድ ነው። ኤኒዌይስ ወደ ራእይ ምዕራፍ 16 እንመለስ። እዛ ላይ ስለሆነ ትምህርታችን ያለ ነው። ስለዚህ ምልክት ያደረጉ ያጋንንት ከዘንዶ አፍም 13 ላይ ከአውሬም አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየሁ ይላል። አሁን ጓጉንቸር እንቁራሪት ማለት ነው። እንደዚህ የሚመሳሰሉ እንቁራሪት ምን እያለን ነው? ባለራዩ ከአፋቸው ከሐሳዊው ከአውሬው አፍ ከሐሳዊው መሲህ አፍ ከሐሳዊው ነቢይ አፍ ጓጉንቸሮች ወጡ የሚለው ምን ማለት ነው? እውነት ጓጉንቸር ከአፋቸው እንቁራሪት እየዘለሉ ወጡ ማለት ነው ወይ? ኦኬ አይደለም። ለምን ጓጉንቸሮች ተባለ የሚለውን ሐሳብ እናያለን። ኦኬ ያንን ከማየታችን በፊት አንድ ሁለት ነጥብ ላንሳ። በተለይ ጎርጎሪዮስ ዘኑሲስ ስለ ጓጉንቾር የተናገረው ክፍል አለና ስለ ግብራቸው ጓጉንቾሮች ስለ እንቁራሪት እንዲህ በጣም የሚደንቅ ነው። በደንብ አድርጋችሁ ስሙ። ስለ ጓጉንቾሮች ሲናገር ጎርጎሪዮስ ዘኑሲስ የሚያስጠይፉ ናቸው አለ። የሚያስጠሉ ናቸው። ኦኬ ሲጀምር መልካቸው የሚያስጠይፉ ይልና ከዛ ደግሞ አዋቂዎች፣ ድምጻቸው የሚረብሽ፣ ተሳቢዎች፣ ዘላዮች ናቸው ይላል። አሁን ግብራቸውን ምን ብሎ ዘረዘረ? አንደኛ የሚያስጠይፉ ናቸው፣
አዋኪዎች ናቸው፣ ድምጻቸው የሚረብሽ ነው፣ ተሳቢዎች ናቸው፣ ዘላዮች ናቸው። አይታችኋል ከአንድ ቦታ ወደ አንድ ቦታ እንዴት ነው የሚዘሉት? ከዚህ ቦታ ከፖይንት ኤ ወደ ፖይንት ኤ እየዘለሉ ይሄዳሉ። መልካቸውን ስታዩ ያስጠይፋሉ፣ ያውካሉ። አዋኪዎች ናቸው አይደል ያለው አንደኛው። በአይታችሁ ከሆነ ውሃ ቦታ የምትኖሩ ሰዎች ማታ ማታ በተለይ በጨለማ ላይ ነው ብዙ ጊዜ የሚወጡት። ሰምታችኋቸው ከሆነ ድምጻቸው እንዴት ነው? ቆይ ለምን አንሰማውም? አንዴ ጠብቁኝ። ድምጻቸው ምን ያህል እንደሚያውቅ ተመልከቱ። እያንዳንዱ ግብራቸው ምክንያት ስላለው ነው። እናያለን። ኦኬ ድምጻቸውን እንዴ እሺ እንስማው። Creator was driving in peace when አንዴ እንስማው እስቲ። ይረብሻል በጣም ትላለች። ቆይ እንስማ። ይሰማል? ይሰማል አይደል? ይሰማል አይደል? ቆይ ይሰማል ወይስ ኦኬ ኮሜንት ላይ ጻፉልኝ እንጂ ዝም አትበሉ። ቆይ እሺ አንዴ ልክፈተው ከዛ እሺ እንመለስ ወደ ትምህርታችን። ስለዚህ ምን አለ አሁን ድምጻቸውን ሰምታችኋል። ድምጻቸው ደግሞ ምንድነው? ያውካል አይደለ? ሰላም የሚሰጥ ድምጽ ነው። ሰላም የሚሰጥ ድምጽ ነው ወይ ኦርቶዶክሳውያን ክርስቲያኖች? አይሰጥም። የእንቁራሪት ድምጽ ሰላም ይሰጠኛል የሚል ካለ እንግዲህ ምንም ማድረግ አንችልም። እንደዚህ አይነት ክፉ ነገር እንደዚህ የሚረብሽ ድምጽ ነው ስትሰሙት። እኔ ናቹራሊ ድምጹ ራሱ የሚያሳርፍ የሚያረጋጋ ድምጽ አይደለም፣ የሚረብሽ ድምጽ ነው። ስለዚህ የሚያስጠይፉ ናቸው ይላል ጎርጎርዮስ ዘኑሲስ። አዋኪዎች ናቸው ይላል፣ ድምጻቸው የሚረብሽ ነው ይላል በሶስተኛ ደረጃ። በአራተኛ ደረጃ ተሳቢዎች ናቸው ይላል። ከዛ ደግሞ ዘላዮች ናቸው፣ ከአንድ ቦታ ወደ አንድ ቦታ ይዘላሉ። ይሄ ግብራቸውን ነው የምናየው። እና የቀደሙት አባቶች እንቁራሪቶችን በምን ይመስሏቸዋል? የጥፋት ልጆች ምሳሌዎች አድርገው ይናገራሉ። ጎርጎርዮስ ዘኑሲስ እንቁራሪቶች ይሄ መንጋው የክፉ የጥፋት ልጆች ምሳሌ ናቸው ብሎ ያስቀምጣል። ምሳሌውን በኃጢአተኞች የጥፋት ልጅ የሚለው በበደለኞች ኃጢአተኞች የነሱ ምሳሌ ያደርጋል። አሁን እንዴት ነው የነሱ ምሳሌ ሊሆን የሚችለው የሚለውን እናያለን። እሺ መጀመሪያ አብዛኛው ጊዜ የሚገኙት በጨለማ ነው በቀን ነው? ክርስቲያኖች በጨለማ ነው በቀን ነው የሚመላለሱት? እንቁራሪቶች አይታችሁ ከሆነ ጓጉንቸሮች በቀን ወይስ በጨለማ? በጨለማ አይደለ? አብዛኛው ጊዜ በጨለማ ነው የሚታዩት የሚወጡት። ከብርሃን ይልቅ ጨለማን ነው የሚወዱ። ስለዚህ የእግዚአብሔር ልጆች የሆኑ ብርሃን ከተባለው አማናዊው ብርሃን ከተባለው ከእግዚአብሔር ጋር ብርሃን ከተባለው የጽድቅ ስራ ጋር ነው የሚታዩት። ጨለማ በእነሱ ውስጥ የለም። ብርሃን የተባለው ኢየሱስ ክርስቶስ እርሱ ብርሃናቸው ነው፣ እሱ መብራታቸው ነው። ስለዚህ በጨለማ አይመላለሱም። ጨለማ በተባለ ኃጢአት አይመላለሱም። የእግዚአብሔር የሆኑት የክርስቶስ የሆኑት ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 24 ላይ የክርስቶስ ኢየሱስ ኃጢአትን ከክፉ መሻቱና ከመኞቱ ጋር ምን አሉ ይላል? ሰቀሉ ይላል። ስለዚህ በብርሃን ነው የሚመላለሱ እንጂ ጨለማ የተባለ ኃጢአት አያቃቸውም። ከዛ ጋር ህብረት አያደርጉም። አንደኛ። ሁለተኛ ሰዎች አሁን እንቁራሪቶች ስታዩ ስትመለከቷቸው ያስጠላሉ። የሆነ ቆዳቸው ጅልግልግ ያለ ነው። እይታ የሆነ ስትመለከቷቸው ደስ የሚል ስሜት አይሰማቸውም። እንቁራሪት ሰው ሲያይ ይደነግጣል። ኦኬ አንድም የጨለማ ልጆች የተባሉ በኃጢአት የሚመላለሱ ሰዎች መልካቸው የሚያስጠላ ነው። መልካቸው የክርስቲያኖች መልክ ማን ነው?
ማንን ነው ክርስቲያኖች የሚመስሉት? ክርስቶስን። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደመሰልኩ እኔን ምሰሉ ይላል። የክርስቲያኖች መልክ ክርስቶስ ነው። ኦኬ፣ የክርስቲያኖች መልክ ክርስቶስ ነው። የጨለማ ልጆች የተባሉ በኃጢአት ጎዳና የሚመላለሱ አባታቸው ዲያብሎስ የሆነ የማንን መልክ ነው የያዙት? የዲያብሎስን መልክ ነው የያዙት። ለምሳሌ ዝሙት የዲያብሎስ መልክ ነው። ዘረኝነት የዲያብሎስ መልክ ነው። ያስጠላል አይደል? እንደ ዘረኝነት አያስጠላም? በጣም እኮ ነው የሚያስጠላው። ለምሳሌ አንተ አማርኛ ቋንቋ ነው የምትናገረው፣ ስለዚህ ኦሮምኛ የሚናገረውን ቋንቋ በጣም ትበልጠዋለህ፣ ለኦሮምኛ ለሚናገረው ቋንቋ ቦታ እንዳትሰጥ ብለው የሚናገሩ ሰዎች አያስጠሉ? በጣም ነው የሚያስጠሉት። ለምሳሌ ኦሮምኛ ቋንቋ የሚናገሩ ሰዎች ራሳቸውን ትግርኛ ቋንቋ ከሚናገሩ ሰዎች ከፍ አድርገው የሚያዩ በጣም ያስጠላሉ። በጣም ነው የሚያስጠሉት። ግብራቸው በቃ መልካቸው እንደንቁራሪት ነው። በጣም የሚያጸይፍ ነው። ዘረኝነቱ ያጸይፋል። ዝሙቱ ያጸይፋል። ይሄው ዛሬ ጉድ ነው የምንሰማው በዚህ በቲክቶክ የዝሙት ማዕት፣ ወንድ ከወንድ ሴት ከሴት ወንድና ሴት ያለ እግዚአብሔር ፈቃድ ከትዳር ውጪ የሚደረገው ግንኙነት እሱ ኃጢአት ነው። እሱ ሲገርመን ዘንድሮ ወንድና ወንድ ሴትና ሴትን እያለማመዱን መጥተዋል። ኢትዮጵያ ውስጥ እውነት በጣም እንግዲህ ይሄ የዛሬ ባለሳሳት 6-7 ዓመት የተደረገ ስታቲስቲክስ ነው። ኦኬ፣ በወንድ ለወንድ ሴት ከሴት የሚጋቡ የዛሬ 6-7 ዓመት ነው። ይሄንን መነግራችሁ ከ30,000 እስከ 60,000 የሚጠጉ ሰዎች እንዳሉ ይነገራል። ይሄ እንግዲህ የዛሬ ስንት ዓመት ነው ያልኳችሁ? አዎ፣ ዛሬ ላይ ስንት ነው? 100,000 ያልፋል ቁጥሩ። የለም እኮ ዛሬ እኮ ኢትዮጵያዊ እኮ እንዲያው መጽሐፍ ኢትዮጵያዊ መልኩ ነብር ዥንጉርጉረቱን አይቀይርም ይላል። እኛ ቀየርን በቃ። አሁን እኛን ከምዕራባውያን የሚለየን ምንድነው? እስቲ ጎበዝ መልሱልን። አለ ምዕራባውያን ሀገር የሚደረገው ዝሙት ኢትዮጵያ ውስጥ ተስፋፍቷል። አሁን ለምድ ነው። ውሸት ደጋግሞ ስትሰሙት እውነት ይመስላል የሚባለው ለዚህ ነው። በደሉን ደጋግመን ስናየው እንደ ጽድቅ መቁጠር ሁሉ ጀመርን። አሁን ማን ፈራጅ አደረጋችሁ የሚሉ እንቁራሪቶች በመካከላችንም ብቅ እያሉ ነው። መገሰጽ አይቻል፣ መቆጣት አይቻል፣ ንስሐ ግቡ ማለት አይቻል። ያኮርፋላ ሰው። ዘንድሮ ክፉ ዘመን ላይ የእንቁራሪት ዘመን ላይ ነው ያለነው ዘንድሮ። ያስጠላል። ዝሙቱ ያስጸይፋል። ስድብ ደስ ይላል እንዴ? ስድብ ስትሰደቡ ደስ የሚላችሁ እስቲ እጃችሁን አውጡ። አንድ ቁጥር ጻፉ እስቲ። ጉድ ዛሬ ኢትዮጵያውያን ያው በስድብ ጎልድ ሜዳሊስት ነን። ወርቅ በሩጫ ብቻ አይደለም እኛ በወርቅ የምናገኘው፣ በስድብም አንደኞች ነን። ያው ቲክቶክ አስመስክሮልናል። ቲክቶክ በሚባል ኦሎምፒክ ላይ ተሳዳቢዎች የሚሸለሙ ሆነዋል። አቤት ዘመን! እስቲ ስድብ ደስ ይለኛል የሚሉ ሰዎች አንድ ቁጥር ጻፉ። ስትሰደቡ ደስ ይላል እንዴ? አይልም። አዎ፣ እንቁራሪትን ስታዩ እንደምትጸየፉ ስድብ ሰዎች ሲሰድቧችሁ ትጸየፋላችሁ። ደስ አይላችሁም አይደለ? ታዝናላችሁ። አዎ፣ ኃጢአትን ስታዩ እንደሚያጸይፍ እንቁራሪቶችንም ስታዩዋቸው ያጸይፋል። ስለዚህ በእንቁራሪት ይመሰላሉ። አንደኛ። ሁለተኛ ዘላዮች ናቸው እንቁራሪቶች። አይታቸዋል። እዚህ ጋር ከዚህ ተነስታ ወደዚህ ዝልል ከሌላ እየዘለለች ትሄዳለች ከፖይንት ኤ ወደ ፖይንት ቢ፣ ከፖይንት ኤ ወደ ፖይንት ቢ። ሐሰተኞችም እንደዚህ ናቸው። ሐሰተኞችም እዚህ ያገኘናቸው ስትሏቸው ወደዚህ ይወጣሉ። ከአንድ የስተት ትምህርት ወደ ሌላ የስተት ትምህርት። አሳ ጎርጓሪ ዘንድ ያወጣል ይላሉ አበው። አንዱን ስትሉ ወደ ሌላው፣ ዝሙቱን ስትሉ ወደ ስድቡን ስትሉ ወደ የስተት ትምህርት። በአንድ የሚጸኑ አይደለም። በሐዋርያት ትምህርት የሚጸኑ አይደለም። በነቢያቱ ትምህርት የሚጸኑ አይደለም። በክርስቶስ ትምህርት የሚጸኑ አይደለም። ዘላዮች ናቸው። እንቁራሪት ከአንድ ቦታ ወደ አንድ ቦታ እንደምትዘለው ሐሰተኞችም፣ በደንብ አድርጋችሁ ስሙኝ ኦርቶዶክሳውያን ክርስቲያኖች፣ ሐሰተኞችም በአንድ ትምህርት የሚጸኑ አይደለም። በሐዋርያት ትምህርት የሚጸኑ አይደለም። ከአንዱ የስተት ትምህርት ወደ ሌላው፣ ከሌላው የስተት ትምህርት ወደ ሌላው እንዲህ የሚዘሉ ዘላዮች ናቸው። ልግልግ ያለ ነው ቆዳቸው።
እንዲህ ስትነኩት ቆዳቸው ጅልግልግልግ ያለ ነው። ምንን ይናገራል? የሚጨበጡ አይደለም፣ የሚያዙ አይደለም። ኦኬ ብዙ አይነት ባህሪ ነው ያላቸው። አንዴ ትሁት ይመስላሉ ሐሰተኞች ሐሳቢያን። መቼም አሁን በእንቁራሪት የሚመስል ቲክቶክ ላይ ብዙ ሰው አለ። መቼም እንዲያው እዚህ ስም ማንሳት አያስፈልግም። ብቻ ጊዜ ሲደርስ እግዚአብሔር ይፍረድ። አንዴ ኦርቶዶክስ የሚሆን አለ፣ አንድ ወንበዴ ያለ የቲክቶክ ነጋዴ በሚያሳዝነው ሁኔታ ንግዱን የሚያጣጡፉለትም ከኛው ወገን ያሉ ሰዎች አሉ። እሱ ቤት እየገቡ እኔ ምን እንደሚያደርጉ አይ ዶንት አንደርስታንድ። ምንድነው አላማው? እንደ እንቁራሪት ያለ ጓጉንቸር የሆነ ሰው አለ በመካከላችን። አንዴ ሲፈልግ ኦርቶዶክስ ይሆናል፣ ሲፈልግ ፕሮቴስታንት ይሆናል፣ ሲፈልግ ሙስሊም ይሆናል። ምን ማይሆነው ጉድ አለ? ግብሩ ይሄ የጓጉንቸር ግብር ነው። ጓጉንቸር ቆዳውን ስትነጉ ጅልግልግ ያለ ነው። አንድ ቦታ የሚጸና አይደለም፣ የሚጨበጥ አይደለም። አንዴ ቅዱሳንን ይሳደባል፣ አንዴ ሐዋርያቱን ይሳደባል። ማንን ማይሳደበው አለ? እንዲህ አይነት ግብር ያላቸው ሰዎች አሉ። እግዚአብሔር ልቦና ይስጣቸው። በንስሐ እንዲመለሱ ልንነግራቸው ነው እንጂ ግብራቸውን ልናበረታታ አያስፈልግም። በጣም ነው ማዝነው። ግን በጣም እንደዚህ አይነት ሰዎች በመካከላችን አሉ። ቆዳቸውን ቁራሪት ስትነኩት እንደሚለገለግ እነዚህም ሰዎች በጨለማ ያሉ ሰዎች የሚጨበጡ አይደለም። አንድ ዓላማ የላቸውም። የተለያየ አይነት ባህሪ አላቸው። ስታዩት ወይ ትሁታን ይመስላሉ ግን ትሁታን አይደሉም። መንፈሳውያን ይመስላሉ ግን መንፈሳውያን አይደሉም። የሚጅለገለግ ባህሪ የተላበሱ ክፉ ሰዎች ናቸው። ክፉ ሰዎች የሚያሙለጨልጩ ማለት ነው። ሌላ ሽታቸው አጸያፊ ሽታ ነው ያለው። ጓጉንቸር ሽታ አላቸው አይደለ? የሚያጸይፍ ሽታ አላቸው። ተመሳሳይም ክፉ ሰዎች ግብራቸው፣ በደላቸው፣ ኃጢአታቸው የሚያጸይፍ ነው። ይሸታል፣ የሚሸት ነው። ደስ የሚል መዓዛ የለም። ደስ በሚል መዓዛ የሚመሰለው የእግዚአብሔር ቃል በእነሱ ውስጥ አይታይም። ደስ የሚለው መዓዛ የወንጌል እውነት በእነሱ ውስጥ የለም። ይሸታሉ። ስለዚህ መጥፎ ጠረን፣ ኃጢአት ገንዘብ ያደረጉ ናቸው። ይሄንን መጥፎ ጠረናቸውን ደግሞ በሄዱበት ይረጫሉ፣ በሄዱበት ያስተጋባሉ። በሄዱበት ሀገር ቢቀይሩ፣ ኢትዮጵያ ከሆኑ ከኢትዮጵያ ወጥተው አሜሪካ ቢመጡ ይሄን ክፉ ግብራቸው፣ ይሄን መጥፎ ጠረናቸው አብሯቸው ይመጣል። የሐሰተኞች ግብር ነው ይሄ። በጨለማ ውስጥ ያሉ ሰዎች ግብር መገለጫ ነው ይሄ። ከኢትዮጵያ ወጥተው አሜሪካን ቢሄዱ እዛም ክፉዎች ናቸው። አንዳንድ ሰዎች እንዴ አንተ አሜሪካን ገብተህ ማትቀየርም እንዴ ይላሉ። እዚህ አሜሪካን በጥብጥ አድርገው በክፉ ግብራቸው አግምተው አገሪቷን ኢትዮጵያ ገብተው ደግሞ ሌላ የሚያገሙ ብዙ ሰዎች አሉ። የሉም እንዴ? ተምረናል ብለው እዚህ በጥብጠው ኢትዮጵያ ሄደው ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ የሚበጠብጡ ሰዎች የሉ? ክፉ ሽታቸውን የሚረጩ፣ በደልን የሚረጩ፣ ኃጢአትን የሚረጩ ወልተዋል እኮ ጎበዝ። እነዚህን በጓጉንቸር ነው የምንመስላቸው፣ በእንቁራሪት ነው የምንመስላቸው። ለዚህ ኮሎ ቅዱስ ጳውሎስ ምንድነው ያለው? ቲቶ ምዕራፍ 3 ላይ እስቲ እንመልከት። የቲቶ መጽሐፍ ላይ ምንድነው ብሎ ያስተማረን? እውነተኛ ልጁ ለሆነው ለቲቶ ምዕራፍ 3 ላይ ቅዱስ ጳውሎስ ምንድነው ያለው? ለእንደነዚህ አይነት ሰዎች እንግዲህ ቤተክርስቲያን ምን አይነት የቤተክርስቲያን ትምህርት የሚሰማ የለም፣ ግን እውነተኛ የቤተክርስቲያን ትምህርት ምንድነው? የሐዋርያቱ ትምህርት ምንድነው? እስቲ እንመልከት። ይሄው ለገዢዎችና ለባለስልጣኖች የሚገዙና የሚታዘዙ፣ ለበጎ ስራ የተዘጋጁ፣ ማንንም የማይሰድቡ የማይከራከሩ፣ ገሮች፣ ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው ካለ በኋላ በደንብ ስሙ።
እኛ ደግሞ አስቀድመን የማናስተውልም ነበርንና የማንታዘዝ የምንስት ለምኞት ልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በመቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ አለ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያን መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠን የሚያነሳ ሰው ምንድነው አለ ቃሉ? ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንዲያደርግ አውቀ ስንት ጊዜ ገስጸው አለ? አንድ ጊዜ። እሺ አይን ችግር የለም ከቻልክ ድገሞ። እሺ ሁለት ጊዜም ከገሰስከው በኋላ ግን ከገሰስከው በኋላ እንዲህ ከሚመስል ሰው ራቅ። እኛ እንዲህ የሚመስልን ሰው ምንድነው እንርቃለን እንዴ? አብረን አይደል የምናጨበጭበው? በደለኛውን ለምንድነው ቅዱስ ጳውሎስ እንዲህ ባለ ትእዛዝ ያዘዘው? አፍሮን ንስሐ ይገባ ዘንድ። እኛ ሰዎች ወደ ንስሐ እንዳይመጡ መሰናክል እኮ ነው የምንሆናቸው። መሰናክል ግብራቸው አሳፍሯቸው እንዴው እከሌኮ የራቀኝ እንዴው እነዚህ ኦርቶዶክሳውያን እኮ የራቁኝ በድያለሁ አጥፍቻለሁ ስለዚህ ንስሐ መጀመሪያ መግባት አለብኝ ብለው ንስሐ እንዳይገቡ መሰናክል ምን ሆነ ብዙ ሰዎች አሉ። ለምን? ጉዳዩ ሌላ ነው። መች መንፈሳዊነት ሆነና ጎበዝ፣ መች መንፈሳዊነት ሆነና እንዴው ተው ጫማ መለካካት አግባብ አይደለም እንጂ ጊዜ ያለ ለሁሉ እያንዳንዱን ምንናገርበት ጊዜ ይመጣል። ቤተክርስቲያንን ሙልጭ አድርጎ ከሰደበ ሰው ጋር ንስሐ ነው መግባት ያለበት ወይስ ሌላ ዓላማ ውስጥ ማስገባት ነው? እንደዚህ አይነትን ሰው እናታችን ቅድስት ድንግል ማርያምን ሙልጭ አድርጎ የሚሳደቡ ቢዝነስ ሲጠርባቸው ወደ ቤተክርስቲያን የሚመጡ ብዙ ከንቶች አሉ። እነሱን ምንድነው ማድረግ ያለብህ? መራቅ። ንስሐ ነው መጀመሪያ መግባት ያለበት። መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንዲያደርግ አውቀ አንድ ጊዜ ሁለት ጊዜ ከገሰስከው በኋላ እንዲህ ከሚመስል ሰው ራቅ ነው ያለው መጽሐፍ። የቢዝነስ ጉዳይ ሆነና የሚርቅ የለም ዛሬ። ያሳፍራል በጣም። ለምንድነው የምንርቀው? መጥፎ ጠረናቸውን እንዳይረጩ ነው። መጥፎ ጠረናቸውን እንዳይረጩ እዛ በኃጢአት የተመሰለ የገማ ማንነታቸውን አምጥተው እንዳይረጩ መታጠብ ይኖርባቸዋልና ራቅ። አፍረው ንስሐ መግባት ይኖርባቸዋልና ራቅ ነው የሚለው። በጓጉንቸር የተመሰሉ ኃጢአተኞች የጨለማው ልጆች ምሳሌ ቅዱስ ጎርጎርዮስ ዘኑሲስ እንደመሰለልን ከነሱ እንድንርቅ ነው መጽሐፍ የሚያዘን። እንድንርቅ ለምን? ጠረናቸው ሰውን ይበክላል። ገና በመንፈሳዊ ህይወት እየተለማመዱ ያሉትን ሰዎች ይበክላል። እሺ እንቀጥል። ሌላ ምንድነው መልካቸው? ሌላ ምንድነው? እነዚህ ሐሳዊ መሲን ትምህርት የሚቀበሉ የዲያብሎስ ተከታዮች ሌላ በእንቁራሪት የተመሰሉት ሌላ መልካቸው ምንድነው? የሚያዥለገልግ ነው ብለናል። ጠረናቸው መጥፎ ነው ብለናል። ከአንድ ቦታ ወደ አንድ ቦታ ይዘላሉ ብለናል። ሲታዩ አጸያፊ መልክ ነው ያላቸው ብለናል። ኦኬ፣ ይሄ ሁሉ የኃጢአት መልካቸውን ነው የምናየው። ሌላው እንቁራሪቶች፣ ይሄንን የምታውቁ ጓጉንቸሮች፣ ይሄንን የምታውቁ ብዙዎች ልትሆኑ ይችላላችሁ። ሴሰኞች ናቸው። ይሄን ታውቃላችሁ? ይሄንን የሚያውቃለ ሴሰኞች ናቸው። ስለዚህ ጓጉንቸሮችን በምን ይመስላል? በኃጢአተኞች ይመስላል። እሺ ለምንድን ነው ታዲያ ከዲያብሎስ በደንብ ስሙ፣ ከዲያብሎስ
ከሐሳዊው መሲህ ከሐሳዊው ነብይ ምን ወጣ አለን ባለራዩ ምን ወጣ ከዘንዶው አፍና ከአውሬው አፍ ከሐሰተኛው ነብይ አፍ ጓጉንቸሮች የሚመስሉ ሶስት ርኩሳን መናፍስት ሲወጡ አየሁ አለ ምንድነው እየተናገረ ያለው መጀመሪያ አንደምታ ትርጓሜያችን እንይ ተመልከቱ ካንደበታቸው ሶስት ርኩሳን መናፍስት ሲወጡ አየሁ እሺ ከዚህ በኋላ በዲያብሎስ ስልጣን በሐሳዌ መሲህ ትእዛዝ በሐሳዌ ኤልያስ ስልጣን ሶስት አጋንንት ወጡ ርኩሳን ልዩ የሚሆኑ አጋንንት አላቸው ኦኬ ተሳቦ ቀንዳም ትል ዛጎል ልብሱ ጓጉንቸር ይመስላል መንፈስ አጋንንት ናቸው ይልና ይቀጥልና አቦም ይላሉ ባህሪዬ አጋንንት አላቸው ኦኬ አካል አጋንንት ቢሉ ይሆናል ሰዎች ናቸው ቢሉ ሀብታ አጋንንት አድሮባቸዋል ይላል አሁን ምን ይያለን ነው ካንደበታቸው በእንቁራሪት የተመሰሉ የመሰሉ ነው ያለው እንቁራሪት ካፋቸው ተፉ ይያል አይደለም ከዘንዶ አፍና ከዲያብሎስ አፍ ከአውሬው አፍ ከሐሳዊው መሲህ አፍ ከሐሰተኛው ነብይ አፍ ጓጉንቸሮች የሚመስሉ ሶስት ርኩሳን መናፍስት ሲወጡ አየሁ ኦኬ በጓጉንቸር የተመሰሉ ምንድናቸው አንድም የዘንዶው የተባለ የሰይጣን የዲያብሎስን ግብር የሚፈጽሙ ልጆቹ ናቸውና ከአፉ ሲወጡ ታያላችሁ ከአውሬው አፍ ከሐሳዊው መሲህ አፍ የሐሳዊው መሲህን ግብር ትምህርት የሚናገሩ ከሐሰተኛው ነብይ አፍ ሐሰተኛው ነብይ ሐሰተኞች እውነተኞች ናቸው ብሎ የሚናገረው ሐሰተኛው ነብይ ሐሰተኛው መምህር ከእሱ አፍ በጓጉንቸር የሚመስሉ ሶስት ርኩሳን መናፍስት ሲወጡ አየሁ አንደኛ እነዚህ በግብር የሚመስሏቸው የዲያብሎስ ልጆች ሰዎች ቢሆኑም ክፉ ዲያብሎስ የነገሰባቸው የዲያብሎስን ግብር የሚፈጽሙ የዘንዶውን ግብር የሚፈጽሙ ዘንዶ የተባለ የሰይጣንን ግብር የሚፈጽሙ ሰዎች ዛሬ በመካከላችን እንደ እንቁራሪት ፈልተውብናል በስተዋል እንዲያውም ገንዘብ በመውደድ ይበዙባቸዋል የሚለው ቃል በስተው ይሄው እድሜ ለቲክቶክ እያየን ነው ዘንዶ ተሳዳቢ እንደሆነ የሚሳደቡ ዘንዶ ረጋሚ እንደሆነ የሚራገሙ ዘንዶ በአፉ ቅዱሳንን እንደሚሳደብ እነሱም የሚሳደቡ እንቁራሪቶች ከዛስ በኋላ ከዘንዶ አፍና ከአውሬው አፍ ደግሞ ይላል አውሬ የተባለ ሐሳዊው መሲህ እኔ አምላክ ነኝ ብሎ የሚመጣ እነሱም ዛሬ ከሱ አፍ የወጡ እግዚአብሔርን የሚሳደቡ እግዚአብሔር አምላክ አይደለም ኢየሱስ ክርስቶስ አምላክ አይደለም እሱ መሲህ አይደለም ዛሬ ዙስ ነው አምላክ ብለው የሚናገሩ ዛሬ ጣዖታትን አምላክ ብለው የሚመለከቱ በእርሱ ላይም በትምህርት ኑፋቄን የሚናገሩ ከሐሳዊው መሲህ አፍ የሐሳዊው መሲህን ግብር የተላበሱ ከሐሰተኛው ነብይ አፍ የሚወጡ እንቁራሪቶች ምን ማለት ነው ውሸት የሚናገሩ ሰዎች እውነትን ገንዘብ ማድረግ የማይፈልጉ ሐሳዊው ነብይ ሁሉ ጊዜ እንደሚዋሽ እነሱ የሚዋሹ በእግዚአብሔር ላይ የሚዋሹ በቅዱሳኑ ላይ የሚዋሹ በቤተ ክርስቲያን ላይ የሚዋሹ በእንቁራሪት የተመሰሉ ጓጉንቸሮች የሚመስሉ ሶስት ርኩሳን መናፍስት ሲወጡ አየሁ ይላል ኦኬ እስቲ ተመልከቱ ግብጻዊ መተርጉማን ምንድነው እነዚህ ሶስት ግብራቸውን ሲገልጹ ቄስ ማላቲ በፓትሪስቲክ ኮሜንታራቸው ላይ they are evil unclean spirit who cannot bear the holy spirit of God working in the church they are evil unclean spirit በእንቁራሪት የተመሰሉት they are evil unclean spirit መጥፎ የሆኑ የክፉ መንፈሶች ናቸው ያል they go out in the dark for they do not bear light በጨለማ ይወጣሉ ማለት ምን ማለት ነው በጨለማ በተባለ የኃጢአት ትምህርት ይገለጣሉ for they do not
bear light ከእውነት ጋር ህብረት አያደርጉም ከጽድቅ ጋር ህብረት አያደርጉም they live in muddy places as they misled with the unclean desires ይላል ኦኬ እንቁራሪት ጓጉንቸር በጭቃማ ቦታ እንደሚኖር እነሱም ኦኬ በጭቃ በተመሰለ ኃጢያት ክፋት ክፉ ምኞት ውስጥ ይኖራሉ they fill the people's ear with uproar urging all to resist to God ይላል የሰውን ጆሮ በስህተት ትምህርት ይሞላሉ ሰዎች የእግዚአብሔርን ቃል እንዳይሰሙ መሰናክል ይሆናሉ የሰው ጆሮውን ጆሮ የተፈጠረው እግዚአብሔር ጆሮ የፈጠረው ቅዱሳን መጻሕፍትን እንድንሰማ ነው ቅዳሴውን እንድንሰማ መዝሙሩን እንድንሰማ ዜማውን እንድንሰማ የእግዚአብሔርን ቃል እንድንሰማ ነው ጆሮዎች የተፈጠሩት እነዚህ በእንቁራሪት የተመሰሉ ክፉ መንፈሶች ያጋንንት ልጆች ምንድን ነው የሚያደርጉት ሰዎች they fill the people's ear with uproar urging all to resist God እግዚአብሔርን ሰዎች እንዲቃወሙ የስህተት ትምህርት ይናገራሉ ዛሬ ጆሮቻችን እኮ በስህተት ትምህርት እኮ ነው የሞሉት በየቀኑ ነው ጉድ ምን ሰባው ጎበዝ በየቀኑ እንቁራሪቶች ናቸው ቲክቶክን ያዙት በየቀኑ ቤተክርስቲያን ማታቀው ትምህርት አንዱ ወጥቶ ይናገራል ስንቱን ሰው የእግዚአብሔርን ቃል እንዳይሰማ መሰናክል የሆኑ እኮ አሉ 24 ሰዓት ቤታቸውን ከፍቶ የሚሳደቡ የሉም እንደ እንቁራሪቶች አሉ የሉም እውነተኛውን የእግዚአብሔር ቃል ማን ይሰማል እነዚህ ነማን ናቸው እነዚህ እንቁራሪቶች ኦኬ እነዚህ የክፉ መንፈስ ናቸው devil spirit working clandestinely and using many human tools ይላል እነዚህ አንደኛ በሶስት ይከፍሏቸዋል አንደኛ ክፉ መንፈሶች በሰዋዊ መልኩ ሰዋዊ የሆነ ነገሮች ቁሳዊ የሆኑ ነገሮችን በመጠቀም በቴሌቪዥን ላይ በኮምፒውተር ላይ በየስልካችን ላይ ከእግዚአብሔር የሚያርቀን ነገር ሁሉ ይመስሏቸዋል they use satanic wonders and miracles for misleading and deceiving them at the same time okay ክፉ ምትሃታዊ የሆነ ሰይጣናዊ የሆነን ድንቅ በማድረግ ብዙዎችን ከእግዚአብሔር መንግስት ይለያሉ they use violence as the antichrist deceive many kings and gather them to fight God and this war will take place in Armageddon they use violence okay ኃይልን ይጠቀማሉ as the antichrist deceive many kings and gather them to fight God ታላላቅ ነገስታትን ኃይልንም ተጠቅመው ምትሃትም አድርገው ከእግዚአብሔር እንዲጣሉ እግዚአብሔርን እንዲዋጉ ያደርጋሉ ግብራቸው በአንድ ስንጠቀልለው የእግዚአብሔር ተቃዋሚዎች ናቸው በቃ የእግዚአብሔር ተቃዋሚዎች ናቸው ስለዚህ ከዘንዶ አፍና ከአውሬው አፍ ከሐሰተኛው ነብይ አፍ ጓጉንቸር የሚመስሉ ሶስት እርኩሳን መናፍስት ሲወጡ አየው ሶስት እርኩሳን መናፍስት የተባሉ በደንብ ተረድታቸዋል በተስፋ አደርጋለሁ ምንጫቸው ግን ዲያብሎስ ነው የክፉ ምንጭ ዲያብሎስ ነው ተሳዳቢዎች ምንጫቸው ዲያብሎስ ነው ዘማውያን ምንጫቸው ዲያብሎስ ነው ዘረኞች ምንጫቸው ዲያብሎስ ነው ከእግዚአብሔር ቃል ውጪ የሚናገሩ ሐሰተኛ መምህራን ምንጫቸው ዲያብሎስ ነው እኔና እናንተ እኮ መቼ ነው የምንነቃው አንነቃም እኔና እናንተ አንነቃም በጣም የሚያሳዝነኝ በጣም ልቤን የሚሰብረው ነገር እኔ እዚህ እየተናገርኩ ራሱ አሁን ጥርሱን የሚያፋጫል በአምልኮተ ሰው የታሰረ ከሌለማ ለምንድነው የምትናገረው የሚል ለምንድነው ማንናገረው የወንበዴን ግብር ወንበዴ ብለን እንጠራለን ዛሬም ግን እኛ አንነቃም በቃ ከእንደነዚህ አይነት እንቁራሪቶች ጋር ምንድነው ህብረት የምናደርገው ይሄ አያሳዝናችሁ ህዝብን እየገደሉ ወደ መቃብር እሺ ትናንትና የገደሉትን ህዝብ ማን ነው የሚጠይቃቸው ስንት ወደ መቃብር ወረደ የእግዚአብሔርን ቃል እንዳይሰማ መሰናክል ሆነው ስድብን ሰው እንዲላመድ ያደረጉ ዘረኝነትን ሰው እንዲላመድ ያደረጉ የሉም እንደ በመካከላችን ለምንድነው የምንማረው ዮሐንስ ራእይን በቃ ዲያቆን ዛማኑኤል እንዲህ ብሎ አስተማራ አስመረቀ ለወሬ ነው ለነገሩ ለወሬ ነው የተሰባሰበው ሁላችን በጣም ነው የሚያሳዝነው
እነዚህ ምንጫቸው ከክፉ ከዲያብሎስ ከሰይጣን ነው ህብረት አታድርጉ በቃ ቁጥር 14 ላይ ምልክት ያደረጉ የአጋንንት መናፍስት ናቸውና ምታታዊ ምልክት ያደርጋሉ ምልክት እንዲያደርጉ የሚረዳቸው ማን ነው ዘንዶ የተባለ ዲያብሎስ ምታት እንዲያደርጉ የሚያደርጋቸው ማን ነው ዘንዶ የተባለ ዲያብሎስ እውነተኛ የሆነ ከእግዚአብሔር የሆነ ድንቅን አያደርጉም ምታት ቢያደርጉ ድንቅ የሚመስል ነገር ቢያደርጉ ምንጩ ከዲያብሎስ ነው ከቤተክርስቲያን እንዴ እኛ እኮ ጉድ ፈላኩ አሁን ይሄ ህዝብ እኮ ይሄ ትውልድ እኮ ታምር ተከታይ ትውልድ ሆኗል እኮ አሁን በቃ ታምር እኔ አሁን እዚህ ጋር የሆነ ነገር ባደርግ እኔን የሚያመልክ ህዝብ እኮ ነው ያለ ለምን አይማርማ የእግዚአብሔርን ቃል የለም ወንጌል ቁጭ ብሎ ስድብ ሲጋት ይውላል ከዛ የሆነ ታምር ሳይ ሆ ብሎ ይሄዳል ይሄ ታምር መጽሐፍ ቅዱሳዊ ነው ቤተክርስቲያን ተደግፈዋለች ሐዋርያት አበው አስተምረውታል የለም የሚፈትሽ የለም ለነገሩ በምን ይፈትሻል የሚፈትሽበት የእግዚአብሔር ቃል ሙላት የለበትም የለም አያቅም የእግዚአብሔርን ቃል እንዴት ብሎ ነው የሚፈትሽ ታምሩ ምታታዊ ነው ወይ ታምሩ ከእግዚአብሔር ነው ወይ እንዴ የለም የሚጠይቅ እንኳን የለም ያሳዝናል በጣም ምልክት ያደረጉ ያጋንንት መናፍስት ናቸው ምልክት ያደረጉ የሚለው ታምር ምታታዊ በሆነ መልኩ ድንቅን ያደረጉ እውነተኛ ያልሆነ ምታታዊ የሆነ ማለት ነው ይሄው ደሞ እዚህ የቤተክርስቲያን ትምህርት እንጂ የራሳችን ትምህርት አንናገርም ይሄው የምታት ታምራት ያደርጋሉ የምታት ድንቅ ቢያደርጉ ታምራት ያደረጉ እውነተኛ ያልሆነ ታምር ማለት ከእግዚአብሔር ያልሆነ ታምር ማለት ኦኬ እሺ በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆን ጦር የሚያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ አሁን ጉድ ነው እንግዲህ እኔ እንደው ከዚህ በኋላ በመናገረው ነገር ቅር እንዳትሰኙ ከተሰኛችሁ ምንም ማድረግ አልችልም እኔ ከናንተ ደም ንጹህ ነኝ እጄን ታጠባለሁ ኦኬ እነዚህ ክፉ ከሐሳዊው ከዲያብሎስ ከሐሳዊው መሲህ ከሐሳዊው ነብይ ይወጡ ጓጉንቸሮች የሚያደርጉትን ነገር ተመልከቱ ሶስት መሆናቸው ምን እንደሆነ ላስረዳችሁ ዘንዶ አንድ እንደው እየሰማችሁ ነው አላችሁ እየሰማችሁ ነው ስሙ ከዘንዶ አፍ አንድ ከአውሬው አፍ አንድ ከሐሰተኛው ነብይ አንድ ክፉ እንዲህ ባለ መልኩ የተገለጠው ለምን ይመስላችኋል እስቲ ለምን ይመስላችኋል ክፉ የተባለ ሰይጣን ዲያብሎስ ዘንዶ አውሬ እና ሐሰተኛ ነብይ ሶስት ማንን የተሳደበ ይመስላችኋል ሎቱ ስባት እግዚአብሔርን የተሳደበ እኮ ነው በሚስጥረ ስላሴ ሶስትነትን ሲሳደብ ተመልከቱ እግዚአብሔር አምላክ አንድ ነው በአካል ስንት ናቸው ሶስት እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አብ ወልድ መንፈስ ቅዱስን ሲሳደብ በሶስት መልኩ ይገለጣል እኔና እናንተ አናስተውል አልን እንጂ እንዲያው በዚህ መጽሐፍ የተጻፈው የክፉውን አሰራር ብትመለከቱ እንዴት ነው የምታዘቡት ምች ነውኛ ምንነቀው አነን እግዚአብሔርን ሲሳደብ በዘንዶ ይገለጣል በአውሬ ይገለጣል በሐሰተኛው ነብይ ይገለጣል እግዚአብሔር አብን ሲሳደብ በዘንዶ ይገለጣል እግዚአብሔር ወልድን ሲሳደብ በአውሬው ይገለጣል እግዚአብሔር መንፈስ ቅዱስን ሲሳደብ በመንፈስ ቅዱስ ይገለጣል እኛ ከእንደዚህ አይነት ህዝብ ጋር ነው ህብረት የምናደርግ አውሬው ሰው ነው
ፍጹም ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ስለዚህ አውሬው የተባለ ሐሳዊ መሲህ ነው በክርስቶስ አምሳል የመጣው። እርሱን ሲሳደብ ከሶስቱ አካል አንዱ ወልድን ይሳደባል። ሐሰተኛው ነብይ የሚለው መንፈስ ቅዱስን ነው። ሐሰተኛው ነብይ ሲመጣ ስለማን ነው የሚመሰክረው? ስለማን ነው የሚመሰክረው? ስለ አውሬው ሐሰተኛው ነብይ ስለ ሐሳዊው መሲህ ነው የሚመሰክረው። መንፈስ ቅዱስ ስለማን ነው የሚመሰክረው? ስለ ኢየሱስ ክርስቶስ። እውነተኛው ቅዱሱ መንፈስ የሚመሰክረው ስለ ኢየሱስ ክርስቶስ ነው። ሐሰተኛው ነብይ የሚመሰክረው ስለማን ነው? ስለ ሐሳዊው መሲህ። ስለዚህ ሐሰተኛው ነብይ ሲል ማንን የተሳደበ ነው? መንፈስ ቅዱስን የተሳደበ ነው። ዘንዶ የተባለ ዲያብሎስ ሎቱ ስብሐት በዚህ መልኩ ሲገለጥ እግዚአብሔር አብን የተሳደበ ነው። ራዕይ ዮሐንስ ምዕራፍ 11 ራዕይ ዮሐንስ ምዕራፍ 12 ራዕይ ዮሐንስ ምዕራፍ 13 በተለይ ምዕራፍ 12 13 16 ዘንዶ አውሬ ሐሰተኛ ነብይ የሚለው ሶስት ሆኖ መገለጡ ይላሉ አበው ሚስጥረ ሥላሴን እግዚአብሔር አምላክን ሲሳደብ ነው። ከእነሱ የሚወጡት ደግሞ ሶስት እርኩሳን መናፍስት ሲወጡ አየሁ ይላል። ለምንድን ነው በሶስት የተገለጠ? ለምን ሁለት አልሆነም? ለምን አንድ አልሆነም? ለምን አራት አልሆነም? እግዚአብሔርን እየተሳደቡ ነው። እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን ይሳደባሉ። ከዛስ በኋላ ምልክት እያደረጉ ያጋንንት መናፍስት ናቸው አለ። አሁን ድንቅ እያደረጉ ታምራት እያደረጉ ምን ያደርጋሉ? ምን ያደርጋሉ? ይሄው ምን እንደሚያደርጉ ተመልከቱ። በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። ህዝብን ለማሳት ይሄዳሉ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ። ክፉ እኮ ስራ እየሰራ እኛ ተጅተናል። ክፉ የተባለ ዲያብሎስ ዛሬ ስራ እየሰራ ነው። የእግዚአብሔር ጠላትነትን ገንዘብ እንድናደርግ ሰውን ለማሳት ይወጣሉ። አዎ ሰውን ለማሳት በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ሄደው የእግዚአብሔር ጦርነት ያንን በአርማጌዶን የሚደረገውን ከእግዚአብሔር የራቁ እግዚአብሔርን ሊዋጉ በግብራቸው ከእግዚአብሔር የተለዩ ፍርድን ይቀበሉ ዘንድ ሊያደርጉ ይወጣሉ። ስራ ሊሰሩ ይወጣሉ። ዘማዩን ግማሹን በዝሙት ያስታሉ፣ ይጨምራሉ፣ ከነሱ ጋር ያከማቻሉ። ግማሹን ተሳዳቢ ያደርጉታል። ዘንድሮማ እኛ ብዙ ኢትዮጵያውያን ማለት ነው። ለምንድን ነው ሰው የሚሳደበው? አሰባችሁ ታውቃላችሁ? ለምን ይመስላችኋል? ሰው የእግዚአብሔርን ጠላትነት እያከማቹ ነው። ሰራዊት እያዘጋጁ ነው እነሱ። ተሳዳቢው ይሳደባል፣ የእግዚአብሔር ጠላት ይሆናል። ዘማዊው ይዘምታል፣ የእግዚአብሔር ጠላት ይሆናል። በቅዱሳኑ ላይ አፉን የሚከፍተው የእግዚአብሔር ጠላት ይሆናል። ዘረኛውን በዘረኝነት ይቀጥልበት ዘንድ እጅ ይጭኑበታል፣ የእግዚአብሔር ጠላት ይሆናል። እነዚህ ሁሉ ተከማችተው መች ይገለጣሉ? በእግዚአብሔር የፍርድ ወንበር ይገለጣሉ። ስራውን ግን የሚሰሩት እነማን ናቸው? ሐሳዊው መሲህ፣ ሐሳዊው ነብይ፣ ክፉ የተባለው ዲያብሎስ። በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆን ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። እየገባችሁ ነው? ስለዚህ ጦር እስቲ መጽሐፍ ቅዱሳዊ የተጠቀሱ ብዙ መጽሐፍት አሉ። በተለይ በብሉይ ኪዳን እነ ዩኤልን ማንሳት እንችላለን፣ እነ ሶፎንያስን ማንሳት እንችላለን። ለምሳሌ ሶፎንያስ ስለዚህ ጦር ስለዚህ በአርማጌዶን ስለሚደረገው ጦር ስለመጨረሻው ዘመን ዩኤል ሶፎንያስ ምን ብሎ ተናገሩ የሚለውን እናያለን። በራዕይ ዮሐንስ ላይም ብዙ ቦታ ተጠቅሷል፣ እናያዋለን። ሁለቱንም እናያለን። ለምሳሌ ሶፎንያስን ትንቢተ ሶፎንያስ ላይ ተመልከቱ፣ እንዲህ ተብሎ ተጽፏል። ትንቢተ ሶፎንያስ ምዕራፍ 1 ቁጥር 14 ተመልከቱ። ይሄው ታላቁ የእግዚአብሔር ቀን ቀርቧል። የእግዚአብሔር ቀን ድምጽ ቀርቧል፣ እጅግም ፈጥኗል። ኃያሉም በዚያ በመራራ ልቅሶ ይጮሃል።
ያ ቀን የመዓት ቀን የመከራና የጭንቀት ቀን የመፍረስና የመጥፋት ቀን የጨለማና የጭጋግ ቀን የደመናና የድቅድቅ ጨለማ ቀን በተመሸጉ ከተሞችና በረዘሙ ግንቦች ላይ የመለከትን የሰልፍ ጩኸት ቀን በእግዚአብሔር ላይ ኃጢአት ሰርተዋልና እንደ እውር እስኪሄዱ ድረስ ሰዎችን አስጨንቃለሁ ደማቸውም እንደ ትቢያ ስጋቸውም እንደ ጎድፍ ይፈሳል በእግዚአብሔር ቁጣ ቀን ብራቸው ወርቃቸው ሊያድናቸው አይችልም እርሱም በምድር የሚኖሩትን ሁሉ ፈጥኖ ይጨርሳቸዋልና ምድር ሁሉ በቅናቱ እሳት ትበላለች ኧረ ተው ግን ጎበዝ ኧረ ተው ወደ እግዚአብሔር እንመለስ ኧረ ተው የእግዚአብሔር ቃል ይሻለናል ከዚህ በላይ እንደው አንዳንዱ እኮ የሚሞት አይመስለውም አይደል በቃ የሚሞት አይመስል ይበላል ይጠጣል የሆነ የጨቡዴ ዳዴ ህይወት እየኖረ እንደሆነ አያውቅም አብዛኛው ሰው ሰኞ ተወልዶ እሁድ የሚሞት የማይመስለው ወይ ወጣቱ እየረገፈ ነው እያየን ነው ይሄ ዘመን ሳይመጣ ለምንድን ነው ወደ እግዚአብሔር ማን ልንመለሰው ለምን ለነዚህ እንቁራሪቶች እንገዛለን ለምን መቼ ነው የእግዚአብሔርን ቃል ምንሰማ አያሳፍርም መቼ ነው እስቲ የማቴዎስ ወንጌልን ማርቆስ ወንጌልን የሉቃስ ወንጌልን እግዚአብሔር ስጠው ዮሐንስን ጀምሯል አሁን የዮሐንስ ወንጌልን ሰው ተምረን ንስሐ ገብተን የእግዚአብሔርን ቃል እየሰማን እለት መልእክታቱን የጳውሎስ መልእክታትን እያነበብን መቼ ነው በቅድስና በንጽህና በስጋው ደሙ ህይወት ምን እንመላለሰው መቼ ሁሌ ከንቁራሪቶች ጋር ዘመናችን ያብቃ በቃ ሁሌ ከተሳዳቢ ጋር ምንድነው የምንሰራው እኔ እንደው ይሰለቻሉ ሁሌ እኔም እየመጣ እንደው ጳላዲዮስም እየመጣ እንደ ዲያቆን ክርስቶፎሮስም እየመጣ እንደ ወንድሜ ብሬም ስንመክር እንደው ትንሽ እንኳን አንዳንድ ጊዜ እንደው ደንገጥ አንልም እንዴ ሁሌ ከንቁራሪት ጋር እንቁራሪቶች ሲጮሁ 100,000 ሰው ቁጭ ብሎ ያድምጣል እንቁራሪቶቹም አድማጮቹም ይከማቻሉ በእግዚአብሔር የፍርድ ወንበር ሊገለጡ ዲያቆን ዛማኑኤል አይደለም ያለው የቤተ ክርስቲያን ድምጽ አንሰማ ያለን ከእግዚአብሔር የፍርዱ ወንበር የምንገለጥበት ቀን ቅርብ ነው እመኑ ይቺ የቲክቶክ ዘመን ታልፋለች ይመጣል ሌላ ዘመን አንተ ዲያቆን ዛማኑኤል ዝም ብለ እንደው አንድ ሶፎንያስን ብቻ ነው እንደምትጠቅስ ካላችሁ እሺ ይሄው ኢዩኤልን እንመልከት አጣቋቸው ማለት አባቶቻችሁ ናቸው ነቢያቶች ብፁዕ አቡነ ኤርሚያስ ያስተማሩ አንድ ጊዜ አሉ ያስተማሩ ስለ ሐዋርያቱ ስም እያነሱ እየተናገሩ አቲንክ ባለሳሳት ዮሐንስ ወንድሙ ሲጨጭ ህዝብ አይመልስም አያቅማ ኬት ያመጣል እና ያዕቆብን ኬት ያምጣ ኬት ይምጣ መልስ አባታቸው ማን ነው ኬት ይምጣ መልስ ከዛ በጣም ተሰምቷቸው ይሄን ያሉ የኳስ ተጫዋቾች ስም በጠይቃችሁ ከነጫማ ቁጥራቸው ትናገራላችሁ የአርቲስቶች ስም በጠይቃችሁ ከሌና ግብታ ከሌን ፈታ 3 ፈታ 4 ያግብታ 5 ገብታ እንደዚህ ወጣ በዚህ ገብታ ብላችሁ ትናገራላችሁ ብለው ገሰጹ በጣም ያሳፍራል የለም ዛሬ እኔና እናንተ እንቁራሪቶችን ነው እኛ ተሸክመን የምንዞር እንደ ሀገር ማለት ነው ስሙኝ እንደ ሀገር የማናድገው ለዚህ ነው ዕውቀት አንወድም ማህይምነትን የሚግቱንን እንጋታለን ቁጭ ብለን ዕውቀት የሚባል አንፈልግም እንደ ሀገር ሞተናል አሁን እኔ ይቅርታ ኢትዮጵያ እንደ ሀገር መቼም በዚህ የሚቃወም የለም ሞተናል ሀገሪቷ ሞታለች ወጣቱ የት ነው ያለው ቤተክርስቲያን ማቆም ብቻ ነው እንዴ ህንጻ ቤተክርስቲያን ማቆም ብቻ ነው ነገ ሮም ግሪክ እንደተደረገ ያ ህንጻ ባዶ መቅረት አለበት ንስሐ የሚገባው ትውልድ የት ነው ያለው ወንጌል የሚማረው ትውልድ የት ነው ያለው ስጋው ደሙን የሚቀበል ትውልድ የት ነው ያለው
ያሳፍራል በጣም። የት ነው ያለው? እነዚሁ ራዕየ ዮሐንስ ምዕራፍ 16 ይነግረናል። እንቁራሪቶች ስር እንቁራሪቶቹ ስራ እየሰሩ ነው፣ እያከማቹ ነው። የእግዚአብሔር ጠላትነትን ገንዘብ እያደረጉ ነው እነሱ። እኛ ግን አንነቃም ብለናል፣ ተኝተናል። አብረን እንጮሃለን ከእንቁራሪቶቹ ጋር አብረን እንጮሃለን። ክፋታቸውን፣ በደላቸውን፣ የስተት ትምህርታቸውን እያስተላለፍን ማለት ነው። በየሶሻል ሚዲያው፣ በየፌስቡኩ፣ በየቲክቶኩ፣ በየቴሌቪዥን ጣቢያ ዓለምም ደግሞ ትረዳቸዋለች። ለምን? ከጀርባ ያለው ዲያብሎስ ነው ኃይል የሚሆናቸው። እስቲ ኢዩኤል ምን አለ? ይሄው ሶፎንያስን አየናል። ኢዩኤልን ደግሞ እንመልከት። ነው ኢዩኤልን ደግሞ እኒ ትንቢተ ኢዩኤል 2 ምዕራፍ 2 ቁጥር 11 ይሄው እግዚአብሔርም በሰራዊቱ ፊት ድምጹን ይሰጣል፣ ሰፈሩ እጅግ ብዙ ነውና ቃሉን የሚያደርግ እርሱ ኃያል ነውና የእግዚአብሔርም ቀን ታላቅና እጅግ የሚያስፈራ ነውና ማንስ ይችላል ብሎ ጀምራል። የሚያስፈራ ነው የሚለው ለኃጥአን ነው የሚያስፈራ፣ ለጻድቃን አይደለም። ለምንድነው ኃጥአን በእግዚአብሔር ቀን የሚፈሩት? ዘመናቸውን ከእንቁራሪቶች ጋር ጨርሰዋል። ንስሐ አልገቡማ፣ ስጋው ደግሞ አልተቀበሉማ፣ የእግዚአብሔርን ቃል አላደመጡማ፣ በእርሱ መንገድ አልተመላለሱምና ይፈራሉ። ሌባ ሁሌ ፖሊስን እንደሚፈራ ኃጢአተኞች፣ በደለኞች ሁሌ እግዚአብሔርን ይፈራሉ። ጻድቃን፣ ሰማዕታት፣ ቅዱሳንማ እና ማራናታ ነው የሚሉት። ታስታውሳላችሁ ቅዱስ ጳውሎስ ብሎ እኔ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። አሁን እውነት ከክርስቶስ ጋር ሊኖር ይናፍቃል ብያውን እዚህ ብጠይቅ ማን ይመልስ? አሁን ኮሜንት ላይ የሚጽፋለ እኔ ብሎ ይናገራል። በእውነት እንናፍቃለን። እስቲ ታዘቡ፣ እንናፍቃለን። የማንናፍቅበት ምክንያት ደግሞ በአንደኛ ዮሐንስ መልእክት ምዕራፍ 4 ላይ ቅዱስ ዮሐንስ እንደነገረን ፍጹም ፍቅር በእኛ ውስጥ ስለሌለ ነው። ፍጹም ፍቅር የለም። ሰርቀናል፣ ወንበዴዎች ነን። ሰርቀናል ወይ ዘሙተናል ወይ የሆነ ኃጢአት አድርገናል ወይ በድለናል ወይ የሰው ደም በእጃችን ላይ አለ። በአንደበታችን ውሸት ተናግረናል። ንስሐ አልገባንም። ስለዚህ አስተውላችሁ ከሆነ እንዲያው ጌታ ሆይ ቶሎና ብሎ የሚጸልይ ያለ የለም። ኧረ እንዳትመጣ ነው የሚለው፣ እንዳትመጣ ነው የሚለው። ለምን? ሌባ ነዋ። ጌታውን የማይናፍቅ ወንበዴ። እኔ ይቅርታ አድርጉልኝ፣ ዛሬ ወደ ኋላ ምንለው ምንም ነገር የለም። እውነቱን እንነጋገር። የሚያስተምረን መንፈስ ቅዱስ ነው። ዲያቆን ዛማኑኤልንም እዚህ ያለነው ሁላችንንም ነው የሚገስጸው የእግዚአብሔር ቃል። ሁላችንም እስቲ እግዚአብሔርን እንደው እንናፍቃለን። ቦይፍሬንድ እና ገል ፍሬንዶቻችንን እንደምንናፍቀው እንናፍቀዋለን? አንናፍቀም። ውሸት ነው። የለም። እንዲያው እግዚአብሔር ቶሎ በመጣ ሲሉ አንዳንድ ሰዎች ይቃወማሉ። እንዴ ምን ሰርቼ? አቤት ትህትና! አሁን የትህትና መሆኑ ነው። ወንበዴ ነው የሚባል ይሄ ሌባ። ንስሐ መግባት ሲገባው፣ ስጋው ደሙን መቀበል ሲገባው፣ ከፊት መጨማደድ አምላኩን መጠበቅ ሲገባው ሲያጭበረብር ስለኖረ ጌታ ይምጣ ሲባል ይከራከራል። አረ እንዴ እኔ ምን ሰርቼ ይላል። አረ እባክህ እናንተ ደግሞ እንዲህ አይነትን ሰው ስታዩ አቤት ትህትናው! የለማ የእግዚአብሔርን ቃል ስለማታውቁ ነው፣ ስለማናውቅ። የለም። ቅዱሳን ግን እንዲህ አይደለም ጸሎታቸው። እውነተኛ ትሁታኑ እንዲህ አይደለም ጸሎታቸው። የነሱ ጸሎት ምንድነው? ማራናታ፣ ጌታ ሆይ ቶሎና ነው የሚሉት። ይናፍቃሉ። የእግዚአብሔርን መምጣት ይናፍቃሉ። እንዳይመጣ የሚከላከሉ ሌቦች ናቸው፣ ወንበዴዎች ናቸው። ለምን ይፈረድባቸዋል? የሚፈሩት ፍርድ ስላለ ነው፣ ቅጣት ስላለ ነው እንጂ እቺን ምድር የሚናፍቅ ክርስቲያን ሊኖር አይገባም። ልንሄድ ከክርስቶስ ጋር ልኖር እናፍቃለሁ የሚልን አንደበት ነው ገንዘብ ማድረግ አለበት። እንዴው አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በለቅሶም በዋይታ ወደኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ
ጉድ ነው ዛሬ ቀን። ዩኤል ምን ልታመጣብን ነው እንዴ? ይሄው አንብቡት ያላልኩም ደግሞ ሌላ እጅ እንዳጠቁሙ ይሄው ቃሉ ነው። ልባችሁን እንጂ አለ እግዚአብሔር ነው የሚናገር። እንግዲህ ዩኤል ነብይ ነው፣ እውነተኛ ነብይ፣ እንደ ዘንድሮ የጫማ ቁጥር የሚጠራ ነብይ እንዳይመስላችሁ፣ እውነተኛ ነብይ ነው። ልባችሁን እንጂ አለ እግዚአብሔር እንዲህ ብሎ ተናገረ እያለ ነው። ልብሳችሁን አትቅደዱ አለ። ምን ማለት ነው? የሰው ልብ ለእግዚአብሔር ሲንበረከክ የሚያሳየው መልክ አለ። እግዚአብሔርን ነው የሚመስል። በቃ ለምሳሌ እናንተ ለምታፈቅሩት ሰው ልባችሁን ስትሰጡ የዛን ሰው ድምጽ ትሰማላችሁ። ያ ሰው የሚያስደስተውን ነገር ታደርጋላችሁ። መውደዳችሁን የምትገልጹት በዚህ ነው። በዚህ ነው መውደዳችሁን የምትገልጹት። እግዚአብሔርንም ስትወዱ ልባችሁን እንጂ ልብሳችሁን አልፈልግም አለ። አትቅደዱ አለ። ልባችሁን እንጂ ልብሳችሁን አትቅደዱ አለ እግዚአብሔር አምላክ። ምን ማለት ነው? ልባችሁን ስጡኝ፣ በልባችሁ ላይ እኔን አንግሱኝ። ልባችሁን ለሰጣችሁት ነገር ደግሞ ተገዢ ነው የምትሆኑት። ተገዢ ነው የምትሆኑት። ልባችሁን ለዝሙት ከሰጣችሁ ዘማውያን ነው የምትሆኑት። በቃ አለቀ። ምንም አራት ነጥብ። ዘማውያን ነው የምትሆኑት። ምን ማለት ነው? ልባችሁ በልባችሁ ላይ ያነገሳችሁት ዝሙት ከሆነ በቃ ማድረግ፣ ከዛችም ጋር መተኛት፣ ከዛችም ጋር መተኛት፣ አንሶላ መግፈፍ፣ ከዛችኛውም ጋር መተኛት። እንዲያውም ቁጥር ምናምን ፉክክር ነው የምትይዙት። አንተ እኮ ከ10 ሴት ጋር ነተኛው፣ አረ እኔ ከ20 ጋር። ሰይጣን እንዲህ ነው የሚጫወትባችሁ። አውሬ ነው የሚያደርጋችሁ። ሴት ስታዩ አውሬ ነው የምትሆኑት። አሉ አይደል? ዛሬ አሉ እኮ እንደዚህ አይነት ሰዎች ድንግልና ማይናፍቁ፣ ንጽህና ማይናፍቁ፣ ከዛችም 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 ከዛችም። አረ አንዳንዱ ደግሞ እንቁራሪቱ ነክሶበት የእንቁራሪት ማአት በሱ ላይ ሰፍሮ አንዳንዱ ካልቀመስኩሽማ እንዴት ነው ማገባሽ የሚል ክፉ መንፈስ ያደረበት ብዙ ሰው አለ። ዋሸው ክርስቲያኖች እየዋሸው ነው። ልቡን ለዝሙት የሰጠ ዘማዊ ነው የሚሆነው። ልቡን ለዘረኝነት የሰጠ ዘረኛ ነው የሚሆነው። የእግዚአብሔርን ቃል መስማት አይፈልግም። አረ ከሃይማኖቴ ብህሬ ይበልጥብኛል የሚሉ ዱኩማን በስተውብናል እኮ ዘንድሮ። እኔ እኮ ዘንድሮ የት እንደምንገባ አላውቅም። እውነት መምህር ብሬ የት ነው የምንሄደው? ዲያቆን ክርስቶፎሮስ የት እንደምንገባ አናውቅም እኮ። አሁን ዘንድሮ ማገልገልም እኮ አልተቻለም። ከሃይማኖቱ ብሄሩ የበለጠበት ትውልድ፣ ቋንቋው የበለጠበት ትውልድ። ወይ ጉድ! አረ ብዙ ስራ ያስፈልገናል። እውነት እዚህ ገና አልተዘራም። አባቶቻችን እና አባታችን ቅዱስ ተክለ ሃይማኖት ቢያዩ ይሄንን ትውልድ በስጋ ምን ይሉ ይሆን? አቤት እነ ቅድስት አርሴማ ይሄን ትውልድ ቢያዩ ዘረኛ ትውልድ የበዛበት እርስ በርሱ የሚገዳደል አንተ እኮ አማርኛ ቋንቋ ተናጋሪ ነህ በለው ግደለው የሚል ትውልድ ነው ያለው። አረ አንዳንድ መምህራንም ነን የሚሉ ሰዎችም በእንቁራሪት የተከበቡ በዚህ ደም በዚህ ርኩሰት ወርደው አይተናቸዋል። ታይት ማርሸቲ አትውጡ አትበይ። ኮሜንት ላይ ይውጡ። መማር ማይፈልግ ይውጣ። ማንንም አባብለን የእግዚአብሔርን ቃል አናስተምርም። ይሄዱ ይሞጣት ከፈለጉ ይሄዱ። ማንንም ተማሩ ብለን እንዴ አስገድደን አናስተምርም። ማናችሁንም ነው። መውጣት የሚፈልግ ካለ ጓሄድ ውጡ። ቀላጅ ትላል። እዚህ ትውልድ ላይ ደግሞ ለመለማመጥ ኖ ዋጋውን ያገኛል። ዘረኛ ትውልድ በልብ ላይ ተሳዳቢ የሆነ ቀን የለ ማታ የለ ጧት የለ ከሰዓት የለ ዘውትር ሲሳደብ ነው የሚውለው። ለምን? ልቡን የሰጠው ለስድብ ነውና፣ ለስድብ። ታዲያ እግዚአብሔር አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾም በለቅሶ በዋይታ ወደኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ አለ። በቃ አትቅደዱ ልብሳችሁን። ምንድነው ልብስሽን የምትቀጁ? ልብስህን የምትቀደው ምንድነው? ልብሳችንን የምንቀድለት ለእግዚአብሔር። እሱ የሚፈልገው ልብህን። ለምንድነው የምናስመስለው? አቤት ነጠላችንን ስንለብስ ስናስመስል፣ ቀሚስ ስንለብስ ስናስመስል፣ ብዙ
እናስመስል ሰዎች እኮ አለ እንዴ በልብስ ይጸደቅ ይመስል ልብሳችንን ስለቀያየርን የምንጸድቅ የሚመስለን ብዙ ምዕመናን አለ አንዳንዱ ከኢትዮጵያ የለ ከግሪክ የለ ከምን ያስልካል ገንዘብ 1 ሚሊዮን አውጥቶ 100,000 200 አይታችኋል በተይ ቀሚስ ደሞ ነጠላ አትልበሱ ይያልኩ አይደለም አጣሞ የሚሰማ ያጋንንት ሰራዊት አለኩ በልብስ ግን ምን አይጸደቅ ልብህን ከእግዚአብሔር ለይተ ልብስህን ብታሰምር ነጭ ብትለብስ ተጸድቃለህ የሚል አንድ መጽሐፍ ቅዱሳዊ አስረጀለ እንዲህ ብሎ የሚያስተምር የእንቁራሪቶቹ ተከታይ ነው አለቀ በእነሱ ግብር የታሰረ ነው ለምንድነው ልባችንን ለእግዚአብሔር ሳንሰጥ ልብሳችንን ምንሰጥ ቆሽሸን ንስሐ የሚባል አናቅ ንስሐ ግቡ ስንባል እንቢ ነው በቃ ትግል እንዴ ትግል ንስሐ አባት የለን ንስሐ አንገባ ቁረቡ ስንባል አንቆርብ ተመለሱ እግዚአብሔር ይቅር ባይ አምላክ ነው አምላካችሁም አለ ይል እግዚአብሔር ቸርና መሐሪ ነው ምንድነው አለ እግዚአብሔር ቸርና መሐሪ ነው ቁጣው የዘገየ ምህረቱም የበዛ ለክፋትም የተጸጸተ ነውና ወደርሱ ተመለሱ የሚመለስና የሚጸጸት እንደሆነ ለአምላካችሁም ለእግዚአብሔር የእህልና የመጠጥ ባኔም የሆነ በረከት የሚያተርፍ እንደሆነ ማን ያውቃል በጽዮን መለኮትን ንፉ ጾምንም ቀድሱ ጉባኤውን አውጁ ይያለ ወደ እግዚአብሔር ይመለሱ ዘንድ ያ የፍርድ የሚያስፈራው ቀን ሳይመጣ ሰዎች ንስሐ ይገቡ ዘንድ ይጠራል የእግዚአብሔር ቃል ይጣራል የለም እኔና እናንተ አልሰማም ይሄው ቁጥር 31 ላይም ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል እንዲህም ይሆናል የእግዚአብሔር ስም የሚጠራ ሁሉ ይድናል እግዚአብሔርም እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል ደግሞም እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛሉ ይላል መድኃኒት ብሎ የሚጠራው ክርስቶስን ነው ሰው በሱ አምነን ራሱ መስዋዕት አድርጎ ባቀረበልን በቀራንዮ ላይ ቤዛ በሆነልን ኢየሱስ ክርስቶስ አምነን የመንግስቱ ወራሾች እንሆን ዘንድ ነቢያት አስቀድመው በትንቢት መነጽር ተመልክተው ተናግረዋል ሐዋርያት ሰብከዋል ማን ነው የለም ትውልድ የለም ይሰማ የለም ኢዩኤል ተናገረ ሶፎንያስ ተናገረ ባለራዩ ቅዱስ ዮሐንስ አቡቀለምሲስ ጻፈ ማን ይሰማል ይሄው ራዕይ ዮሐንስ ምዕራፍ 16 ቁጥር 14 19 ተመልከቱ ራዕይ ዮሐንስ ምዕራፍ 19 ላይ እንዲህ ብሎ ያስቀምጣል ስለዚህ ጦርነት ሲናገር በፈረሱም የተቀመጠው ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውም ተከማችተው አየው አውሬው ተያዘ በእርሱም ፊት ታምራትን ያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነብይ ከእርሱ ጋር ተያዘ ከዛስ ሁለቱም በህይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ አሁን እንኳን አንዳንዱ ፍርድ ስንናገር ዲያብሎስም የሚፈረድበት የማይመስለው እኮ አለ አይታችሁ ከሆነ ዲያብሎስ በሲኦል ውስጥ ሰውን የሚያስቀይ የሚመስለው እኮ አለ ወንድሜ ሲኦል ለሰው ልጅ ብቻ አይደለም ዲያብሎስንም ይጨምራል ጭፍራዎቹንም ለሱ የሰገዱትንም በግብር የመሰሉትንም ይጨምራል ከእግዚአብሔር መለየት ማለት ነው ይለያል የኔና የናንተ ጌታ ይፈርዳል የኔና የናንተ ጌታ ይሄን ማወቅ መቻል አለበት ትውልድ ይሄን ሊያውቅ ሊማር ሊረዳ ያስፈልጋል ዛሬ የሚቀለድበት አይደለም ክርስቶስ የሚቀለድበት አይደለም ታው ሲያሰኛችሁ ሙስሊም ሲያሰኛችሁ ፕሮቴስታንት ቢዝነስ ሲጠርባችሁ ቤተክርስቲያን የምትመላለሱበት አይደለም እግዚአብሔር የሚዘባበቱበትን ይቀጣል ጥበብ ኒውታል ያንደስ
እግዚአብሔር አይዘበትበትም። ይሰማል? አይዘበትበትም። ልብና ኩላሊትን መርምሮ የሚያውቅ አምላክ ነው። ይቀጣል፣ ይፈርዳል። እግዚአብሔር አምላክ ያው በታላቁ ሁሉን በሚገዛ በእግዚአብሔር ቀን ወደሚሆን ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ አለ። ታዲያ እነዚህ እንቁራሪቶች ሄደው ሰዎች ከእግዚአብሔር ተቃራኒ የሆኑ ዘንድ ሰዎች እግዚአብሔርን ማምለክ ያቆሙ ዘንድ በግብራቸው ለሐሳቢው መሲህ፣ ለሐሳቢው ነቢይ፣ ለሐሳቢው ለዲያብሎስ ይሰግዱ ዘንድ ይገዙ ዘንድ ለነቢዩ ለመሲሁ ያመልኩ ዘንድ ያደርጋሉ። አሁንስ እየገባችሁ ነው? እየገባችሁ ነው? በእንቁራሪት ለምን ተመሰሉ የሚለው ሐሳብ ክርስቲያኖች እየገባችሁ ነው? እስቲ ጻፉልኝ። እየገባችሁ ነው? በቃ ወጡ የተባለ ወደ ዓለም ነገስታት ሄዱ የተባለ ነገስታት ቢሉ ስልጣን ያላቸውን ኦኬ ይሄው ራሱ በትርጓሜ እዚሁ ራዕየ ዮሐንስ ይተረጉም። እኛ አናነብም እንጂ የቅዠት ማባረሪያ ያደረግነው እኮ መጽሐፍ ቅዱስን አናነብም። እኛ እዚሁ ተጽፎልናል። ተመልከቱ ራዕየ ዮሐንስ ምዕራፍ 13 ላይ ግብራቸው ከአፋቸው የሚወጣው ሐሳቢው ነብይ የሚናገረው ለምንድን ነው? ይሄው ታናናሾች ታላላቆች፣ ነገስታት ቢሏቸው፣ ባለጸጎች ቢሏቸው፣ ትልቅ ትንሽ ቢሏቸው፣ ታናናሾች ታላላቆች፣ ባለጠጋዎችና ድሆች፣ ጌታዎችና ባሪያዎች ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ ያደርጋል። አሁን ምልክት ሲባል እኛ 6 ያለው አቤት መርስሚያኖስ ሚለው ተጽፎብን እንድንዞር ደረታችንን ደፍተን ያ ያልተጻፈበት የሐሳቢው መሲህ ተከታይ አይደለም ነው አይደል? ግንባር እጅ መባል፣ ቀኝ እጅ መባል፣ ግንባር መባል ቁጥሩ ምንድነው? በደንብ ተምረናል። 6 በግንባር ላይ ይለጠፍልሃል ማለት ምን ማለት ነው? ግንባር ስታዩ የሰው ግንባር ስታዩ ምንድነው? ሰውን ስታዩ ግንባሩ አይሸፈንም። ልብስ ደረቱን በልብስ ሊሸፍን ይችላል። ታች ያለውን ሰውነት በሱሪ ሊሸፍን ይችላል። እግሩን በጫማ ሊሸፍን ይችላል። ግንባሩን ግን አይሸፍንም። ግንባር ይታያል የሰው ልጅ። የነዚህም በደል ኃጢአት ክፋት በግንባራቸው ነው ማለት በአደባባይ ላይ ክፋትን ሲያደርጉ አያፍሩም። ጎበዝ የፍየል ባህሪ ነው ያላቸው። ዝሙቱን አደባባይ ሲያደርጉ ግንባራቸው ላይ አያፍሩ። ዘረኝነቱን አደባባይ ሲያደርጉ ግንባራቸው ላይ አያፍሩ። ስድቡን አደባባይ ላይ ግንባራቸው ላይ ሲያደርጉ አያፍሩም። come on guys በጣም ይበቃናል ጋይስ። በጣም ኦርቶዶክሳውያን ክርስቲያኖች ይበቃናል። እኔ በጣም ስሜታዊ እየሆንኩ ነው እንዴ። ግዴታ መርስሚያኖስ ብሎ ግንባር ላይ መጻፍ የለባቸውም። ጎበዝ እያየን አይደል እንዴ? ዛሬ በየቲክቶክ ሚዲያ ላይ ቤተክርስቲያን የሚሳደቡ እነሱ 666 የሚለው ልንገራችሁ በደማቁ ግንባራቸው ላይ ያለው ንስሐ አይገቡም፣ አያፍሩም በግብራቸው ሲገለሙቱ አያፍሩም በግብራቸው። እንጂ ማንም ዩቲዩበር አይቀልድብን። እሺ ግንባራቸው ላይ ታተመ የሚለው ኃጢአታቸውን በአደባባይ ላይ ይገልጣሉ ሲል ነው። በቀኝ እጃቸው ላይ ደግሞ አደረጉ አለ። ቀኝ ምንም ነው የሚናገረው? ቅድስናን፣ ጽድቅን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ኃጢአንን በምንድን ነው የሚያቆመው? ኃጢአንን በግራ ጻድቃንን በምንድን ነው የሚያቆመው? እስቲ መልሱልኝ። በቀኝ። ለምን? ቅድስናን ገንዘብ አድርገዋልና። ስለዚህ ሐሳቢው መሲህ ምን ያደርጋል? በቀኝ እጃቸው ስሙን ይነቀሳል። 666 ወይ መርስሚያኖስ ይላሉ አበው በሊቃውንት ትርጓሜ። ኤኒዌይስ ምን ነው የሚናገረው? በቀኝ እጃቸው ስሙ መነቀሳቸው በእግዚአብሔር ቀኝ መቆምን ቅድስናን ገንዘብ ማድረግን የማይፈልጉ መሆናቸውን ሲገልጥ ነው። አንዳንዴ ድካም አይሁንብን እባካችሁን። በቃ ይብቃን። በነገራችን ላይ ዲያቆን ዛማኑኤልም እናንተንም ይሄ አሁን እየተናገረ ያለው መንፈስ ቅዱስ ነው። በቃ የእግዚአብሔር ቃል በሁለት በኩል የተሳለ ሰይፍ ነው። እናንተንም የሚቆርጥ እኔንም የሚቆርጥ። ንስሐ እንግባ፣
ተው እንግባንሳ በቃ እንመለስ ይብቃን ዘረኝነቱ ምንድነው የሚጠቅመን ዘረኝነት ለኢትዮጵያ ዘረኝነት ሲጠቅም አይተናል ይሄው ሂዱ ወደ ሰሜን የጦርነት አውድማ ሆኗል መሬቱ አላበቅል አለኩ እናቶቻችን በሰሜን ያሉ አባቶቻችን በረሃብ እየሞቱ ነው ይሄ ምንን ወለደ የእንቁራሪት ትውልድ የወለደው ይሄ ነው ጦርነትን ሚናፍቅ ትውልድ የወለደው ረሃብ ቸነፈር ሞት ነው ሂዱ ወደ ደቡብ ሂዱ ወደ ምስራቅ ሰሜን ምዕራብ ሂዱ ወደ አማራ ክልል ህዝብ እያለቀ ነው መቼ ነው ከእንቁራሪት ስር መራቅን ገንዘብ የምናደርገው መቼ ነው ከሐዋርያቱ ዘር ቁጭ ብለን የምንማረው ፍቅርን የምንማረው መቼ ነው ከጳውሎስ ስር ቁጭ ብለን መልእክቱን የምንማረው መቼ ነው ከቅዱስ ዮሐንስ ስር ቁጭ ብለን እንደው ፍቅርን የምንማረው ስለ እግዚአብሔር ፍቅር ወንድምን ስለመውደድ መቼ ነው የምንማረው ዘመናችን ከእንቁራሪት ጋር ይለቅ ያሳፍራል በጣም እነሱ ስራቸውን እየሰሩ ነው እኛን ነቃም ብለናል እንጂ የእግዚአብሔር ጠላት እያደረጉን ያሉት ዝም ብሎ ራዕይ ዮሐንስ መማር አይደለም ራዕይ ዮሐንስ ሚዩት አድርጉ ባካችሁ የምትገቡ ሰዎች ዝም ብሎ መማር አይደለም ጎበዝ ወደ ህይወታችን እናምጣው ፓትሪስቲክ እናድርገው ፓትሪስቲክ ኮሜንታሪ ዲቮሽናል ኮሜንታሪ ወደ ህይወታችን አምጥተን ዲያቆን ዛማን ከዚህ ውስጥ ምን መማር አለበት እህታችን ማርሸት ምን መማር አለው ዲያቆን ክርስቶፎሮስ መምህር ብሬ ሀምብል ሳርዬ ጽጌ ምን መማር ሄሉ ምን ማወቅ አለባት የሚለውን ገንዘብ ማድረግ መቻል አለበት እሺ እንቀጥል ራዕይ ዮሐንስ ምዕራፍ 16 አሁንም ማስተዋይ ካለ ያስተውል እሺ እነሆ እንደ ሌባ ሆኜ እመጣለሁ ራቁቱን እንዳይሄድ እፍረቱን እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይላል ይሄን ቃል እስቲ ማን የተናገረ ንገሩ ይሄንን ቃል እንደ ሌባ ሆኜ እመጣለሁ ያለ ማን ነው የሚያሳዝን ነው እኛን ሰማውም እንጂ እሱ ተናግሯል አምላካችን ተናግሯል ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ተናግሯል እስቲ ወንጌልን የማቴዎስ ወንጌል ምዕራፍ 24 ቁጥር ይሄን ተናግሬ ጨርሳለሁ እሺ ሰዓታችን እየሄደ ስለሆነ ይሄን ተናግሬ ጨርሳለሁ የማቴዎስ ወንጌል ምዕራፍ 24 ተመልከቱ የማቴዎስ ወንጌል ምዕራፍ 24 ማቴዎስ 24 ከቁጥር 43 ተመልከቱ ምን ተብሎ ነው የተጻፈው ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ያን ግን ወቁ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆፍር ባልተወም ነበር ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ የሰው ልጅ በማታስቡበት ሰዓት ይመጣልና የሰው ልጅ ምን በምትሉበት ሰዓት በማታስቡበት ሰዓት ይመጣልና በዚህ ይመጣል የእግዚአብሔር ፍርድ በዚህ ይገለጣል ብላችሁ በማታውቁበት ሰዓት በማታስቡበት ሰዓት እግዚአብሔር አምላክ ይመጣል ስለዚህ ምን አድርጋችሁ ተዘጋጁ ይያለን ተዘጋጅታችሁ ጠብቁ የእግዚአብሔር ቁጣ የእግዚአብሔር ፍርድ የእግዚአብሔር ክንድ የሚገለጥበት ሰዓት አታውቁምና ተዘጋጅታችሁ ጠብቁ ንስሐ ግቡ እለት እለት የእግዚአብሔርን ቃል ተመገቡ በሉቃስ ወንጌል ላይ ምን ታያላችሁ በሁለተኛ ጴጥሮስ ላይም ለምሳሌ ሁለተኛ ጴጥሮስን ቃል አይተን እዛው እንቀጥላለን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ ተመልከቱ ምን ተብሎ ተጽፏል የጌታው ቀን እንደ ሌባ ሆኖ ይመጣል በዚያም ቀን ሰማያት በታላቅ ድምጽ ያልፋሉ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል ካለ በኋላ ምድርም አለ በእርሷም ላይ የተደረገው ሁሉ
ይቃጠላል። ሁሉ ያልፋል ማለት ነው። ሁሉ ያልፋል። ስለዚህ የእግዚአብሔር የፍርድ ቀን ሳይመጣ ቁጣው ሳይገለጥ ራዕይ ዮሐንስ ምዕራፍ 16 ላይ ምን እያለን ነው? ደገመልን በራዕይ መጽሐፍ ላይ ይኸው እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ ህፍረቱን እንዳይ ነቅቶ ልብሱን የሚጠብቅ ብፁዕ ነው። ምን ማለት ነው? ራቁቱን እንዳይሄድ ህፍረቱን እንዳይ ነቅቶ ልብሱን የሚጠብቅ ብፁዕ ነው ማለት ምን ማለት ነው? ተመልከቱ ትርጓሜያችን ነው። ምንድነው የሚሉት? ልብሱን የሚጠብቅ ሰው ንዑድ ክቡር ነው። ራቁቱን እንዳይሄድ እርቃኑን እንዳይገለጽ አንድም ሰውነቱ ተግቶ ከኃጢአት የሚጠብቅ ሰው ንዑድ ክቡር ነው። ኦኬ፣ ከክብር ባዶ እንዳይሆን ክብር እንዳያጣ እግዚአብሔር የሚያላብሰው ክብር አለ። ሰዎች በኃጢአት ወድቀው ስታዩ እርቃናቸውን ነው። ጸጋ እግዚአብሔር ተገፏቸው ነው የምታዩት። የእግዚአብሔር ክብር እርቋቸው ነው የምታዩት። ስለዚህ ልብሱን የሚጠብቅ ሰው ንዑድ ክቡር ነው። ራቁቱን እንዳይሄድ እርቃኑን እንዳይገልጽ አንድም ሰውነቱን ተግቶ ከኃጢአት የሚጠብቅ ሰው ንዑድ ክቡር ነው። በክብር ባዶ እንዳይሆን ክብር እንዳያጣ ይላሉ። ስለዚህ በኃጢአት ውስጥ ያለን ሰው ሲገልጽ ነው ራቁቱን እንዳይሄድ አለ። ንስሐ ገብቶ ሰው ነጩን ልብስ ለብሶ የእግዚአብሔርን ጸጋ የእግዚአብሔርን ክብር ለብሶ ኦኬ፣ እፍረቱም የሚለው ኃጢአትን ነው። ራቁቱን እንዳይሄድ እፍረቱንም እንዳያይ ነቅቶ ልብሱን የሚጠብቅ ብፁዕ ነው አለ። ልብሱን እንዴት ነው ሰው የሚጠብቀው? ቤተክርስቲያን በመሄድ ንስሐ በመግባት ስጋው ደሙን በመቀበል ከእግዚአብሔር ጋር ህብረት በማድረግ ልብሱን የሚጠብቅ ብፁዕ ነው። ዛሬ እኛ ብፁዕ ምንላቸው ሰዎች እነማን ናቸው? ብዙ ገንዘብ ያላቸው ያማረ የሚለብሱ አይደል? በአማረ መኪና የሚንቀሳቀሱ በእግዚአብሔር ግን ሰው እንደሚሰራው ሰው እንደሚያየው እግዚአብሔር አያይም ይላል መጽሐፍ። እግዚአብሔር በእግዚአብሔር ዘንድ ብፁዕ የሚባል ነቅቶ ልብሱን የሚጠብቅ ንስሐውን የሚገባ ስጋው ደግሞ የሚቀበል እግዚአብሔር በወደደው መንገድ የሚመላለስ እርሱ ብፁዕ ተብሎ ይጠራል። ብፁዕ ነው። የእግዚአብሔር በረከት፣ የእግዚአብሔር ጸጋ፣ እግዚአብሔር መንፈስ ቅዱስ ከእርሱ ጋር ነው። ብዙ ብፁዕ ተብሎ ከሚጠሩት ወገን እግዚአብሔር እንዲያደርገን እግዚአብሔር አምላክ ይርዳን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን ምናከብራት እጅጉን ምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። እዚህ ድረስ እንቀጥል። ቁጥር 16 ጀምሮ እስከ ፍጻሜ ያለውን እስከ 21 አርብ እንጨርሳለን። አሁን ሰዓትም ስለሄደ ብዙዎቻችሁም ድካም ውስጥ ልትሆኑ ስለምትችሉ እዚህ ጋር እናንቆምና አርብ ዕለት ራዕይ ዮሐንስ ምዕራፍ 16ን ጨርሰን ምዕራፍ 17 እንቀጥላለን ማለት ነው። አይዟችሁ በርቱ። ምዕራፍ 22 ላይ ተማሪዎች መጨረሻ ፋይናል ፈተና ይኖረናል። እሱን ተፈተናችሁ ራዕይ ዮሐንስ ትመረቃላችሁ ማለት ነው። ከዛ ወደ ያዕቆብ ትምህርት እንሄዳለን። ከዛም ጋር ተያይዞ ጉባኤ እስጢፋኖስ ይጀምራል ማለት ነው። እሱን በልባችሁ ላይ እንድትስሉ አደራ ማለት እንወዳለን።